እንኳን ደህና መጣችሁ። ጠዋትን ፕሮግራም እንግዲህ ኮንሽንስ ፓረንቲንግን አብራችሁ ከኛ ጋር እንድታሳልፉ እንጋብዛችኋለን። ሌሎችም እንዲዳረስ ታፕታፕ እያደረጋችሁ ሼር እንድታደርጉ ደግሞ በዚሁ እንጠይቃችኋለን ማለት ነው። ፓስተር ይሰማሃል? ይሰማኛል ይፍታዬ። ጥር አሁን ባለህበት እንግዲህ ፕሮግራማችንን እንጀምራለን። ባለፈው ሳምንት የተወያየናቸው ብዙ ሀሳቦች ነበሩ። እዛ ላይ እንግዲህ ቢልድ ለማድረግ እንዲቻለን የምንቀጥለው ፕሮግራም ነው። ኮንሽንስ ፓረንቲንግ ስንል በስርዓቱ ልጆቻችንን ልጅ መውለድ አንድ ነገር ነው፣ ግን ልጅን ማሳደግ ደግሞ ራሱን የቻለ ስኪል ነው። ስኪል ስንል ምንድነው? መማር የምንችለው ቆም ብለን በግድ እኔ ያደግኩበትን አስተዳደግ ብቻ አይደለም ለልጆቼ ማስተላለፍ ያለብኝ መሆንም የለበትም እና ጊዜውም ሲቀየር አውቆ ተምሮ ከልጆች ጋር አብሮ ማደግንም የሚጠይቅ ነው። በዛውም ልክ ደግሞ ዓለም በተቀየረ ቁጥር ደግሞ እኛም ደግሞ የምንዋጋው ስፒሪቹዋል ፋይት ስላለ ያንንስ ደግሞ ለዛስ ደግሞ ሬዲ ነን ወይ? ትምህርት ቤቶችን አምነን ሶሻል ሚዲያን አምነን የተለያየውን ነገሮችን ያሉትን ልጆቻችንን ኤኩፕድ አድርገን ካልናቅላቸው እኛ ሞር ዲስታንስ በፈጠርን ቁጥር ያንን ጋፕ የሚሞላው ዓለማዊ ወርልድ ስላለ እምነት ብዙ ከነዚህ ነገሮች ላይ ከጣልን ልጆቻችን ምን ይዘው ይመጣሉ? ምን እያሳደግን ነው? አንድ ቤት ውስጥ ብንሆን ሁለት አይነት ዓለም እየኖርን ከሆነ ልጆቻችን እናሳድገናል ብለን ግን የሚያሳድጋቸው ሪስፖንሲቢሊቲ የሰጠነው ዴሌጌሽን የሰጠነው ለማን ነው የሚለውንም ቆም ብለን ወላጆች ራሳችንን እንድንጠይቅና በምን አይነት መንገድ፣ ምክንያቱም ክራይሲስ አለ በአሁኑ ሰዓት ላይ እና ያንን ካላወቅን የምንዋጋውን ካላወቅን እኛን ራሳችንን ሬዲ አድርገን ለልጆቻችን ለቤተሰቦቻችን መቅረብ አንችልም እና ከፓስተር ዳዊት ጋር እንግዲህ ይህንን ተከታታይ ቅዳሜ የምናደርጋቸውን ሲሪሶች አብረን እንድንመጣ ነው። ፓስተር እንግዲህ ቴንኪዩ ባለፈው ሳምንት በጀመርነው ላይ ተጨማሪ እንዲሆን ነው። ድንገት ባለፈው ሳምንት ኖረው ያልሰሙ ማን ነው ፓስተር የሚለውን እንዲያውቁ ከአንተ እንጀምርና ከዛ ቢልድ ያደረግናቸው ላይ በመቀጠል እንቀጥላለን ማለት ነው። እንግዲህ ባለፈው በጸሎት ነበር የጨረስነው። ያሁን ግን በጸሎትም ጀምረን በጸሎትም ብንጨርስ ጥሩ ስለሚሆን ራስን ማስተዋወቀህ በጸሎት ጀምረህንልን ወደ ጥያቄዎቹ እንሄዳለን። መልካም ይፍታሄ፣ በድጋሚ እኔም አመሰግናለሁ። ለእኔ ትልቅ እድል ነው። እድሉን ስለሰጣችሁኝ አመሰግናለሁ። ዛሬ ለመጀመሪያ ለምታዳምጡ ወንድማችን ይፍታሄ እንዳለው ስሜ ዳዊት ይባላል። ዳዊት አደገ እዚህ ዳላስ ቴክሳስ ውስጥ በምትገኘው በኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ውስጥ በሊድ ፓስተርነት የማገለግል ሲሆን በአገልግሎት ላይ ትኩረት የምሰጥባቸው ክፍሎች የጋብቻ ጉዳይ እና የልጆች ጉዳይ ወይም ፓረንቲንግ ጉዳይ፣ የካውንስሊንግ ጉዳይ ናቸው። ከዛ በተረፈ ግን ሌላውን ፓስቶራል ስራ እንሰራለሁኝ። ባለቤቴ ሮማን አስፋው ትባላለች። እግዚአብሔር በሁለት ልጆች ባርኮናል፣ ኢዮስያስ እና ሀሴት በሚባሉ። ወደዚህ ወደ አሜሪካን ሀገር ከመጣን አሁን ወደ 28 ዓመት ሆኖናል። እግዚአብሔር ይመስገን። እንግዲህ ይፍታሄ እንዳለው ጸልየን እግዚአብሔር እንዲያስተምረን ይህንን ፕሮግራም ለጌታ አሳልፈን እንስጥ። ምክንያቱም የሚያስተምር እግዚአብሔር ነውና። እሱን እያሰባችሁ ከእግዚአብሔር ቃል አንድ ስፍራ አነባለሁ። ከዛ ጸልየን አጭር ነገር ነው የማነባው። የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነስተውም ለልጆቻቸው ይነግራሉ፣ ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ስራ እንዳይረሱ ትእዛዙንም እንዲጠብቁ ይላል። ሁላችንም እምነት አለን ብዬ አምናለሁኝ፣ ምክንያቱም የፈጠረን ስላለ ማለት ነው። ግን ያ የፈጠረን እኛንም እንዲመራን የምንወልዳቸው ከኛ በኋላ ያለው ትውልድ ደግሞ ያንን የፈጠረውን እንዲያውቅ፣ ምክንያቱም ከዛ እውቀት መጉደል ትልቅ ጉዳት ነው። ስለዚህ እንጸልያለን፣ ተስፋቸውን ልጆቻችን እግዚአብሔርን ተስፋቸውን እንዲያደርጉት፣ ስራውን ደግሞ እንዳይረሱ፣ ለእኛ ለወላጆቻቸው ያደረገውን ለእነሱ ያደረገውን ለአባቶቻችን ያደረገውን እንዳይረሱ፣ በትውልድ መሃል የሚሰራውን እንዳይረሱ፣ ትእዛዙንም ደግሞ እንዲጠብቁ። ምክንያቱም ትእዛዙን እኮ ሲጠብቁ አሁን ከጠላናቸውና ከምንፈራቸው ከዚህ ዓለም እድፎች ይጠበቃሉ። ስለዚህ ለእግዚአብሔር አሳልፈን እንስጥ።
ቅዱስ አምላክ ጌታ እግዚአብሔር ሆይ ልጆች የእግዚአብሔር ስጦታዎች ናቸው ተብሎ እንደተጻፈ ከአንተ የተቀበልናቸውን ልጆች እንዴት እናሳድጋቸው ብለን ልንመካከር እዚህ ቦታ ላይ አለን። የእኛ ምክር ጌታ ያንተን ቃልና ምክር አልፎ ይሄዳል ይበልጣል ማለታችን አይደለም። ከአንተ ምክርን ግን እንፈልጋለን። እባክህ አስተዋዮች አድርገን መንገድንም አሳየን። ጌታ ሆይ ልጆቻችን በጥፋት መንገድ እንዳይሄዱብን ጠብቃቸው። እኛም እንዴት እንደምናሳድጋቸው ጥበብን አንተ ስጠን። ስንወያይ በመካከላችን ሁን፣ ምራንና ከእውነት ጋር ማገናኘን። ክብር ላንተ ይሆንልህ በምትወደው ልጅህ በክርስቶስ ኢየሱስ ሕያው ስም አሜን። እሺ ፍታይ፣ ወደ አንተ ተመለስኩ። አሜን አሜን። ቴንክ ዩ። እንግዲህ ሁሌ ጋይድ እንዲኖረን ነው እንዳልኩት፣ ሁሌም እንደምንለው የተለያየ እምነት ያላችሁ ቢኖርም ለእኛ በጠቀመ መንገድ ለመሄድ ነው። በዛውም ልክ ደግሞ እያንዳንዱ ሰው በራሱ በሚያምንበት መንገድ መቀበል የሚችለውንም ግን ልጆችን ደግሞ ጋይድ ስናደርግ ያንን ቫሊዩ ካላሳወቅን በስተቀር ቤት መንገድ ነው ልጆቹ እየጠፉ ያሉት የሚለው ላይ አድሬስ ለማድረግ ነው እና 2025 ብለን ጀምረነዋል። ብዙ ክራይሲሶች አሉ፣ ሁላችንም የምናያቸው የተለያዩ ነገሮች የምናልፍባቸው የምንኖርባቸው። ኢሚግራንት ፓረንቶች ስንሆን ደግሞ ለቀን የምንወጣው ጥለን የምንሄደው ነገር ብዙ መንገዶችን የትኛውን ነው ማስተካክለው? ይሄ ነው አይደለም። አሁን እኛ አሜሪካን ያለ ነው። አሜሪካ ውስጥ ልጆችን ሳሳድግ እንደ አሜሪካዊ ነው እንደ ኢትዮጵያዊ ነው? እንዴት ነው የማሳድገው? ትምህርት ቤቱን መቀበል አለብኝ የለብኝም? የሚማሩት ምንድን ነው? ያንን ሁሉ በጣም ባላንስ ማድረግ አለብን እና አንዳንዴ ለዶክተሮች ወይ ደግሞ ለትምህርት ቤቶች እምነት ሰጥተን ልጆቻችንን ከሰጠናቸው በምን አይነት መንገድ ተሞልተው እንደሚመጡ ስለማናቅ ይህንን ደግሞ በቀላሉ ዝም ብለን ማየት አንችልም። ውጊያውም እንግዲህ ቲክቶክ ላይ ብዙ ስላለም ወደ ቲክቶክ የመጣንበትን ምክንያት ሰውን ለመድረስ በተቻለ መጠን እኛም በምናውቀው መንገድ ለመርዳት በምንችለው መንገድ እንድንማማር ነው። የእናንተንም ጥያቄ የእናንተንም ሀሳብ እንቀበላለን። ሄሉ መጀመሪያ አንቺን ሰላም እንልሽ እና ከዛ ወደ ፓስተር እሄዳለሁ። ሰላም እንዴት ናችሁ? ይቅርታ ስለ ድምፄ ጠዋት ነው። እዚህ እንዴት ናችሁ? ደስ የሚል ቶፒክ ነው ፓረንቲንግ። እኔም ፓረንት ነኝ እና በጸሎት በመጀመሩ ደስ ብሎኛል። ሶ አም ሄር ቱ ለርን። እኔም ያለኝ ነገር ካለ ሼር የማደርገው ነገር ይኖረኛል። ሶ እኔም የሚያሳስበኝ ነገር ነው እንዳልከው እዚህ ውጭ ላይ ልጅ ማሳደግ በጣም ከባድ ነው። ነገር አለ አሁን እያልክ የነበረውም ነገር አለ እና ባላንስ ማድረግ መቻል አለብን። ሁሉንም ነገር ማለት በእኛም ብቻ ማሳደግ አንችልም። እንደገና ደግሞ ኮምፕሊትሊ ባለንበት ሀገርም ሲስተም እንትን አድርገን ሉዝ እንዳናደርግ ልጆቻችንን በጣም ትልቅ ነገር ነው። ቢካዝ እዚህ ያለ ነው ወይም መስዋዕት የምንከፍለው ለእነሱ ነው። በተለይ እዚህ ሀገር በጣም ብዙ መስዋዕትነት ይከፈላል ከሀገር ቤት። ሀገር ቤትም ያው እንደዛው ቢሆንም ግን ሳምሃው እዚህ ትንሽ ከባድ ስለሆነ ብዙ መስዋዕትነት ይከፈላል። ወይም ሳም ኦፍ ዘ ቲንግስ የምናደርገው ለእነሱ ብለን ነው እና የለፋንበት ደግሞ ባዶ እንዳንሆን በጣም መጠንቀቅ ያስፈልጋል እና ኢትስ ቬሪ ኢምፖርታንት ቶፒክ ነው። አም ሂር ቱ ለርን። ቴንክ ዩ ስለጋበዝከኝ። በጣም አመሰግናለሁ። እንግዲህ አንዳንዴ በስታቲስቲክ የምንጀምራቸው ነገሮች አሉና ምን ይላል 54% ቲንዞች ብቻቸውን ሎንሊነስ ይሰማቸዋል፣ አንግዛይቲ ይሰማቸዋል ከበፊቱ በላይ ይላል እና የአሁን 13 ዓመት ልጆችን አቨሬጅ ሲወሰድ ኢሞራል አክቲቪቲ የምንላቸውን ኦንላይን ላይ በማይረዱበት መንገድ ቫሉዌት አድርገው ትክክል ነው አይደለም ብለው ሊገባቸው በማይችል መንገድ ኤክስፖዝድ ናቸው። ከማን ይላል? ከግሬት ግራንድፓረንቶችን ጋር ላይፍ ታይማቸውን ያላዩትን እነዚህ 13 ዓመት ልጆች ምን ከዓለም ጋር ኤክስፖዝድ ስለሆኑ የድሮ አስተዳደግ እንደምታውቁት ያችን ክልል የሚኖሩበት ክልል ውስጥ የሚያዩትን ነው፣ ጥሩንም መጥፎንም የሚያዩት። አሁን ግን ለዓለም ሞር ተከፍተው በኢንተርኔት ምክንያት ሁሉ ነገር ቤታችን እየገባ ስለሆነ እነዚህ ልጆች የሚያዩት ኤክስፖዝድ የሚሆኑት ነገር እኛ ባደግንበት አስተሳሰብ ልንዋጋው አንችልም። ያ ትልቅ ጋፕ እና ዲስታንስ እየፈጠረ ነው እና
አድሬስ ለማድረግ የምንችለው በየሳምንቱ እየከፋፈለን ለ2 ሰዓት በሚሆን ጊዜ አብራችሁ እንድትቆዩ እናደርጋለን። ከዚህ በኋላ ደግሞ ልክ ከሀሳብ ጋር ስጨርስ ልዩ የምትባል ቴራፒስት ጆይን ታደረገን እና ከእሷ ጋር ደግሞ ሞር ሜንታል ሄልት ወይም ደግሞ ፎከስ አድርገን የምንሄድበትንም ቅዳሜ እንደሱ ሰፋ አድርጎ አንዳንድ ጥያቄዎች ስለመጡ እሱንም ጨምርላችኋለሁ ማለት ነው። እንኳን ደህና መጣችሁ። እንግዲህ እንደምታውቁት ይህን ታፕታፕ ማለት ስለማንወድ ግን አልጎሪዝሙ እንዳይቋረጥ ለሌላውም እንዲዳረስ ሼር እያደረጋችሁ አብራችሁ እንድትቆዩ እንጋብዛችኋለን ማለት ነው። እንግዲህ ፓስተር ባለፈው ነካ አድርገነዋል፣ ሰፋም አድርገንም ልጆች አብዛኛውን ጥያቄ ያልነው ወላጆች አይረዱኝም ወይ ህብረተሰቡ አይረዳኝም ነው የሚሉት። አንዳንዴ ደግሞ ልጆች መጥተው ወደኛ ጥያቄ ይዘው ሲመጡ አውቀንም ሳናቅም የማይሆን ነገሮችን በመናገር ልጆቻችንን እንገፋቸዋለን ወይም ደግሞ ዲስታንስ እንዲፈጠሩ ወይ ተመልሰው ወደኛ እንዳይመጡ ልናረጋቸው እንችላለን። አንዳንዴ ልጆች አንድ እድል ነው የሚሰጡን። መጥተው ችግራቸውን ሲያካፍሉን በስርዓቱ የምናዳምጥበት መንገድ፣ የምንመልሰው ሪስፖንሳችን ያንን አይተው ነው ወይ ሊሸሹ ወይ ሊቀርቡ የሚችሉትና ምን ትላለህ? ወላጆች ልጆቻቸውን ለመቅረብ የልጆቻቸውን ማዳመጥ ያለብን ሬዲነስ እንዴት በምን አይነት መንገድ ተዘጋጅተን ነው ለማዳመጥ ኮኔክት ለማድረግ ባለፈው እንዳልነው መዘጋጀት ያለብን ትላለህ? መልካም ይፍታሄ። እንግዲህ እንደ ወላጆች በሀገራችን ተወልደን አድገን እዚህ ደግሞ መተን ልጆች የምናሳድገውን ሁላችንም ሜቢ አንድ ላንሆን እንችላለን። እንደየእድሜ ደረጃችን የተለያየን ጄኔሬሽን ልንሆን እንችላለን ብዬ ገምታለሁኝ። አትሊስት ሁለት ቦታ ልክፈለውና ቀደም ብሎ የመጣው በቃ በእኔ መንገድ እንደዚህ ነው መሆን ያለበት የሚል ትውልድ አለ። እንግዲህ እነ 50ዎቹ 60ዎቹ እና 70ዎቹ ውስጥ ያሉትን ወላጆች ማለት ነው። ከዛ በኋላ ደግሞ ያሉት 40ዎቹ እና ከዛ በታች ያሉት ደግሞ ሰምሃው ለመማር ጥረት እያደረገ ያለ ጄኔሬሽንን አያለሁ which is good። በሁለቱም በኩል ቢሆን ግን ልጆቻችን ከኛ ቅድም እንዳልከው አንድ እድል ነው የሚሰጡት ያልካት ቃል በጣም ኢምፖርታንት ናት። ምክንያቱም ክራይሲስ ደርሶባቸው ወደኛ ቢመጡ፣ ጥያቄ ኖሮባቸው ወደኛ ቢመጡ ልጆቹን የምናይበት ነገር ሁለቱም ጄኔሬሽን ጋር መስተካከል ያለበት ነገር አለ ብዬ እላለሁ። የትኛው ጄኔሬሽን ማለት ነው? ቀደም ብለው የመጡት እንደኔ ያሉት እና ከኋላ ደግሞ ያለው ያንግ የሆነው ጄኔሬሽን ልጅ እያሳደግን ያለ ነው ማለት ነው። ፎከሱን ከኛ ላይ አንስተን እነሱ ላይ ማድረግ አለብን። ለምሳሌ ያደግንበትን ካልቸር ወደ ሀገር ቤት ሄደን ብንመለከት ታሰድበኛለህ፣ ታሰድቡኛላችሁ፣ ከእድር ታስወጡኛላችሁ እና ምናምን የሚለው ነገር በሙሉ ወደ ማን ነው ፖይንት የሚያደርገው ብትለኝ ወደ ራስ ነው ፖይንት የሚያደርገው። ፓረንቲንግ ኢዝ ናት ወደ ራስ ማየት አይደለም። ፓረንቲንግ ኢዝ ወደ ልጆቹ ማየት ነው። ልጆቹ የት ጋ ናቸው፣ የት ይደርሳሉ፣ በኋላ ሲያድጉ ምን አይነት ሰው ይሆናሉ ብሎ ማሰብ ነው ትክክለኛው ፓረንቲንግ። ልጄ እንዳያሰድበኝ ሳይሆን ወይም እንዳታሰድበኝ ሳይሆን ተጠንቅቄ መኖር ያለባት የምትጠቅም ሰው ወይም ሰው ሪል ሰው የሆነ ሰው ለማሳደግ ልጆቹ ላይ ፎከስ ማድረግና መንገዳቸውን ማጤን፣ በመንገዳቸው መምራት፣ የሚደርሱበትን ዴስቲኒ አይቶ ከሩቅ መስራት፣ በፌል ባደረጉበት ነገር ሰፖርት በማድረግ ቻሌንጅድ በሆኑበት ነገር በመርዳት ስለ ልጆቹ እያስብን ነው ልንጓዝ የሚገባው። ምክንያቱም ያለፈው ሳምንት እንዳልነው ልጆችን የሚሰጥ እግዚአብሔር ነው። እግዚአብሔር ልጆችን ከሰጠ ባለቤቱ እሱ ነው። ባለቤቱ እሱን፣ እኛ ባለአደራዎች ነን። እኔ ራሴን የማየው እኛ ቤተሰብ ወላጆች የሆን ነው። እኔም ባለቤቴም ልጆቻችን እንደ ባለአደራዎች ነው የምንመለከተው። እንደ ባለአደራ የሚመለከት ሰው ይጠብቃል እንጂ ኦውነርሺፕ ስለሌለው አደራ አንተ ጋር አንድ ዕቃ ባስቀምጥ እንደፈለግ አትሸጠውም፣ አትለውጠውም፣ በኋላ መጥቶ ይጠይቀኛል ብለህ ስለምትል ማለት ነው። ስለዚህ ይሄንን እያሰብን ስንጓዝ ነው ልጆችን ልንረዳቸው የምንችለው። አንድ ነገር ግን ምን ያህል ሩቅ ላይ እንዳለን እንድናይ ሁላችንን የሚመለከት ነገር ልንገራችሁ። እዚህ አሜሪካ ውስጥ እና አውሮፓም አካባቢ ያሉ የተለያዩ ወገኖች እንደዚሁ በጄኔሬሽን ጉዳይ ላይ የሚነጋገሩ አሉ። በየወሩ እየተገናኙ ጄን ቱ ጄን ይባላል። ጄን ቱ ጄን ላይ አንድ ወንድም አንድ ቀን ያቀረበው ፔፐር ነበር። ያ ፔፐር ላይ እነኝን ነገሮች እንመለከታለን። ለወጣቶች የተደረገ መጠይቅ ነው። በፌስቡክ ፖስት ላይ እንዲሁም ደግሞ ከድረ ገጾች ላይ የተሰበሰቡ ሀሳቦች እና በትውልዶች መካከል ያለውን ክፍተት የሚያሳዩ ነገሮች ነው የሚናገረው። ልጆቻችን የሚሉንን
አንደኛ ይላል አትሰሙንም፣ ወይም በልዩነታችን ላይ ግማሽ መንገድ ለመሄድ ወይም ዊን ዊን ሲቹዌሽን ማለት ነው ለማድረግ እንኳን አትመጡም ይሉናል። ጌታዬ ቅድም እንዳልከው ነው፣ አንድ እድል ነው የሚሰጡን እንዳልከው ነው። ይዘው ሲመጡ ጥፋት አጥፍተው እንኳን መጥተው ማሚ ዳዲ ይሄንን ጥፋት አጠፋው ብለው ቢሉ እንጮሃለን። ለምንድን ነው የምንጮኸው? ያ ያደረጉት ነገር የእኛን ክብር የሚነካ ምናልባት ይሆናል ወይም ደግሞ የሚያሰድበን ይሆናል ብለን እናስባለን። ስለዚህ የሚቀጥለው ጊዜ ኢምፕሬሽናቸው ምንድን ነው የሚሆነው? ወስጄ ብነግራቸው እኔን ከመስማት ይልቅ እኔ ላይ ነው የል የሚያደርጉት፣ እኔ ላይ ነው የሚጮሁት። ስለዚህ ባልነግራቸውስ ጋር ይደርሳሉ። እና ይሄ አትሰሙንም የሚለው ነገር እዚህ ሪሰርቹ ላይ ያቀረበው ወንድምም እንዳቀረበው ባለፈው ሳምንትም እንዳልኩት እኛም ወጣቶችና ወላጆችን ሰብስበን ውይይት ስናደርግ በቤተ እምነታችን በቤተ ክርስቲያናችን ያገኘነው ነገር አትሰሙንም ማለት የእናንተ ጋር ያለውን ሀሳብ እኛ ጋር ለማፍሰስ እኛ ጋር ያለው ብቻ ትክክል ነው ብላችሁ ስለምታምኑ የእናንተን ለመንገር ነው እንጂ እኛ በምን ውስጥ እንደምናልፍ አታዳምጡንም፣ ለምን እንዳልንም አትሰሙም ነው የሚሉት። ሌላስ እኛን ያክል ቴክኖሎጂ አስፈላጊ ነው ብላችሁ አታምኑም ይላል። ማለት ወጣቱ ቴክኖሎጂ ላይ ነው የሚውለው። ልጆቻችን ቴክኖሎጂ ላይ ናቸው። ሁሉ ነገር ከቴክኖሎጂ ጋር ነው የሚያያዘው። እናንተ ያን ያህል አታምኑም፣ ወይም ደግሞ ለማመን ጊዜ ወስዳችሁ ጥረት አታደርጉም። ለመረዳት ቴክኖሎጂውን ለመረዳት ጥረት አታደርጉም። ይሄ ትልቅ ጉዳት ነው ያለው። ይሄ ምንነቱን ሳናውቅ እየገፋ ነው ቴክኖሎጂ። ሳንወድ በግድ ግን ልጆቻችን እንዲያሳድግ ሰጥተነዋል። እሱ ነው እያሳደገልን ያለው፣ ግን አናውቀውም። ምን ማለት መሰላችሁ? ቤት ገዝተን ስንገባ ጎረቤቶቻችን ከኛ በፊት ቀድሞ ገዝተው የገቡ ናቸው። ማን እንደሆኑ አናውቃቸውም። ግን እኛ ደግሞ ገበያ ደርሰን ልንመጣ ብለን ልጆቻችንን ጠብቁልን ብለን ሰጥተናቸው እንደመሄድ ማለት ነው። ካላወቅናቸው እነሱ በሚያውቁት መንገድ ይይዙልናል ልጆቻችንን። ቴክኖሎጂውንም አናውቅም ብለን ከገፋ ነው ለማወቅም ጥረት ካላደረግን ለዛ ነው አሳልፈን የምንሰጠው። ለዚህ ነው ሌሎች ልጆች እያሳደገልን ያለው። ስለዚህ ለመማር ጊዜ ወስዳችሁም እንኳን አታደርጉትም። ደግሞ ኦፍኮርስ ይሄ ምንም ሊደረግ የሚችል ነገር አለ። ከቴክኖሎጂ ጋር እንኳን ለመገናኘት በጣም ጊዜ ይወስድባችኋል። ይሄንን ወላጆች ሁሉ ምን ያደርጉታል ብዬ ብጠይቅ አንዳንዱ ምንም ላያደርገው ይችል ይሆናል። you cannot teach your old dog a new trick ይባላል። የራሱ ቻሌንጅ አለው። የ70 ዓመት የሆነን ሰው የ80 ዓመት የሆነን ሰው ቴክኖሎጂን ክራፍት ይሆን ማለት አይቻል ይሆናል። ግን አትሊስት ፈቃደኝነቱ፣ ለመማር መፈለጉ፣ መወያየቱ ምንድን ነው እሱ እዛ ጋ ያለው ብሎ ማለቱ እነኚህ ስለማታደርጉ ነው ይላል። ሶስተኛ ደግሞ በእናንተ በተቃራኒ ነገር ታወሳስቡታላችሁ የምንነግራችሁን ነገር ይላል። this is very interesting ለኔ። አንድ ነገር ስንነግራችሁ በጣም ውስብስብ ታደርጉታላችሁ፣ ግን ሲምፕሊፋይድ በሆነ መንገድ አፕሮች አታደርጉንም ይላሉ። ሌላው ደግሞ ነገሮችን የምታዩበትና የምታከናውኑበት ዙሪያ ጥምጥም ሄዳችሁ እንጂ እንደኛ በአቋራጭ አትሄድም፣ በጣም ትዞራላችሁ ይላሉ። እና ያ ውስጡ ብዙ ነገር አለው። አሁን ላስረዳው አልችልም። አምስተኛ የመዝናኛ ምርጫችሁ ከኛ ይለያል። ማለት ኢንተርቴይንመንት ብለን እኛ የምንለው ነገር እና እናንተ የምትሉት በጣም በጣም ይለያያል። ስለዚህ የተለያየ ገጽ ላይ ነው የምንብለው ይላሉ። ስድስተኛ ስሜታችንን፣ ፍላጎታችንና ምርጫችን አይገባችሁም። ከዚህ ይልቅ የራሳችሁ ይሆን ይሄንን ልበስ ትሉናላችሁ። ገባ? አሁን እኛ ይሄን ልበስ የምንልበት ምክንያት ወይ ለወይዘሩ ተስማሚ ስለሆነ ሊሆን ይችላል። ይህን እነሱ ደግሞ በዛን ቀን ወይ ከለሩን ይሆናል ኮንሲደር የሚያደርጉት። ይህንን ስላችሁ ለሁሉ ነገራቸው ይልድ እናደርጋለን ማለት ሳይሆን የሚጎዳን ነው የሚጠቅማቸውን እየለየን መርዳት ተገቢ ነገር ነው። ግን ኮንሲደር አታደርጉንም ነው ቀያሪ ያሉት፣ እንዳለንም አትቆጥሩንም ይላሉ አንዳንዶቹ። እንደውም እንዲህ እያለ ይቀጥላል። ይሄ ወንድም በዛን ቀን ያቀረበው ትምህርት በጣም ሰፊ ትምህርት ነበር እና እንደ ማሳሰቢያ አድርጎ ነው ያቀረበው ጄን ቱ ጄን ላይ ምናልባት ቀኑን በትክክል አላስታውሰም። ኤኒዌይ ዛሬም አላቸው እነዚህ ጄን ቱ ጄኖች በወር አንድ ጊዜ ነው የሚያቀርቡት። በቃ ይሄን የትውልድ ጋፕ ነው የሚያወሩት። ስለዚህ ኤፍታሄ ቀደም ሲል ወደ አነሳኸው ነገር በመጣ ልክ ነው፣ ልዩነቱ አለ። ልዩነቱን ለማጥበብ እኛ መሄድ የሚገባን ማይል አለ። ጠጋ ማለት ያለብን ለማወቅ ጥረት ማድረግ መቻል አለብን እና አንድ እድል ሰጥተውን በዛ ጊዜ ግን ካልሰማናቸው ወይም ካጉላላናቸው ወይም ደግሞ የነሱ ስሜት ፈጽሞ ካልገባን ሁለተኛ እድል ላይሰጡን ይችላሉ። ለምን? እያዘኑ የሚያዳምጡ ጓደኞች አሏቸው።
አም ሶሪ ይሄ ደረሰብሽ አም ሶሪ። ግን ክፋቱ ምንድነው? አንዳቸው ከሌላቸው አይሻሉም። ያው ልጅ ልጅን ነው የሚመክረው። እነኚህ ደግሞ ላቢ የሚያደርጓቸውም ደግሞ አሉ ከበስተጀርባ ሆነው ግድ የላችሁም ወላጆቻችሁ እኮ ስለማያውቁ ነው የሚሏቸውም እንዳሉ ሁሉ እንረሳለን። እና እናስተካክለው ከሆነ አሁን የጥያቄው ሞቲቭ እናስተካክለው ከሆነ እስቲ በትዕግስት እንስማቸው። ምንድን ነው እያሉ ያሉት? በአይናችንም በጆሮአችንም እናዳምጣቸው። አይኖ እንደማይባል በአይን አይደመጥም አይደለም፣ ግን የግል በል በአይናችንም በጆሮአችንም እናዳመጣቸው። ዲፕ ሊስኒንግ ማለት ነው። ዲፕ ሊስኒንግ በአይናችንም እናዳምጣቸው ማለት በአካላቸው የሚገልጿቸው ንግግሮች አሉ። ፍርስትሬትድ ሆነው ከሆነ አዝነው ከሆነ ዲፕሬስድ ሆነው ከሆነ እሱን እያየን ለምን እዚህ ጋር ሊደርሱ ቻሉ፣ እንዴት ልርዳቸው፣ እንዴት ላውጣቸው ብለን ካላለን የሚናገሩትን ብቻ ከሆነ የምንሰማው እሱንም ደግሞ በቅጡ ካልሰማን የእኛን ብቻ ስሙ ከሆነ የምንላቸው ስለምንተላለፍ በቃ በራቸውን እየዘጉብን ይሄዳሉ። ስለዚህ በጣም እንስማቸው ከነሱ ጥቅም አኳያ እና እንደ ባላደራም እንስማቸው፣ እናዳምጣቸው። የጠየቁትና የሚሉት ነገር ምክር የሚፈልግ ከሆነ ለጊዜው ጠብቁኝ እንበላቸውና ሄደን ምክር ፈልገን መተን ኮንሰልት እናደርጋቸው። እንግዲህ ያው ሌሎች ጥያቄዎቹ ሌላውን ስለሚነኩት ለአቅም እዚህ ጋር የፍትሀ አይ ቆንጆ ነው የጀመርከው። በጣም ነው ደስ ያለኝ። ከልብም ሆኖ ማዳመጥን ልጆችን የመሰለ ነገር የለም። ዩናት ፔይንግ አቴንሽን። እኛ እኮ እንለዋለን እኮ ልጆችን እኮ ይህን አዳምጪኝ ብለን እንጮኋለን። ልጆቹ ላይ ሲናገሩ እያናገርኩሽ ስልክሽ ናሽ ነሽ ወይ ስንጮህም ከቤታቸው ከክፍላቸው ስንጠራቸው ዋት ብለው እንኳን ቢመልሱልን እንዴት ተናገር እንደምንመልስ እናውቀዋለን። ግን ሪቨርሱን እኛ ብቻ የምንሰጠው እናደርገዋለን። መቀበል ብቻ እንጂ መስጠት ብቻ እንጂ መቀበልም እንዳለብን እንረሳለን። እና እነዚህ ልጆች ቅድም እንዳልነው አንድ እድል ሁለት እድል ሜቢ እድለኞች ከሆነ ሊሰጡን ይችላሉ። ስለዚህ መጥተው በሚያናግሩበት ጊዜ በምን አይነት መንገድ መቀበል አለብን? ትሪ ቶክሲክ ፍሬዝ የሚባሉ ቃላቶች አሉ። እሱን ልጨምርና ወደሚቀጥለው እንሄዳለን። አንድ ነገር ሲነግሩን ብዙ ጊዜ የሚያናድደን ይለኛል ልጆቹ ከኔ ጋር ኮችም ሳደርጋቸው ንግግራችን በአንተ እድሜ እያለው በአንቺ እድሜ እያለው ብላችሁ ትጀምራላችሁ እና ያ የተለየ ስለሆነ የኔን ሰዓት እያዳመጥክ ያለ መልሰህ ወደ አንተ እድሜ ወደዛ እየወሰዳችሁ የተለያየ ዓለም ውስጥ ስለሆነ ይሄንንም ወቀው ይለኛል። እነን አንዳንዴ ደግሞ እቺማ ምን አላት እኛ እኮ ያሳለፍነው አንዳንዴ ከጦርነት መጥቼ ልችላለሁ እንዲህ አልፈን ምግብ ሳይኖረን ይህን አልፈን ስንቱን ነገር ሄደን ነው እዚህኛ የደረስነው። ምን አላት ዩል ጌት ኦቨር ኢት ትሉናላችሁ ምንም ነገር ሳታዳምጡ። ስለዚህ የእነሱ ፔን ማተር ማድረጉን ማወቅ አለብን። ቆም ብለን ሁሌ እንደምንለዋለን ማዳመጡን ሪዝኒው ጋር ከመሄዳችን በፊት ዲስሚስ እንዳናረጋቸው። እነን አንዳንዴ አሁን ቅድም እንዳልነው ሞር የዲፕ ዳውን እንሄዳለን። ዋይ ዩ ሶ ማች ኦን ዩር ፎን። ግን ቁጭ ብለው ይህንን እንደዚህ ከመናገር ይልቅ ያሉበት ቦታ ላይ መስራት የሚችሉትን ሞር ዲቴል እንገባበታለን። ምን እያደረጉ ከሆነ ኢንትረስታቸውን ማወቅ የምንችል ወላጆች ካልሆንን በስተቀር በብዙ ነገር የምንለያይ ያንን ጋፕ እየፈጠርን እየተለያየን ነው የምንሄደው እና እዛ ላይ መጠንቀቅ አለብን። ብዙ ነገሮችን ተናግሯል ፓስተር እና ያንን ፕራክቲስ የምናደርግበት እርስ በርሳችን አብረን ልጆቹን ለማወቅ በምናደርግበት መንገድ ጀንዘን ብለህ ያልከው ላይ ትንሽ እንደ ዲቴል ለመሄድ ስንል እንግዲህ አናውቀውም ልትል ትችላለህ። ወይም ደግሞ እንዳልከው የ70 ዓመትና ሌላ 40 ዓመት 50 ዓመት ውስጥ ያሉ ከ20 ዓመት ጋር ሞር ሪሌሽንሽፕ ሊፈጥሩ ይችሉ ይሆናል። ግን ይሄንን ጋፕ ግን ለማስተካከል ምን ማድረግ አለብን ብለን ካሰብን አውት ኦፍ ታች ናችሁ ነው ብዙ ጊዜ የምንባለው። አታቁንም አታቁኝም ነውና በምን አይነት መንገድ ነው ቫሉያችንን ኮምፕሮማይዝ ሳናረግ ማንነታችንን እምነታችንን ሳናበላሽና ገና ለገና ያንን ሳንጥል ማንነታችንን አውቀን ግን ወደ እነሱ ዓለም ገብተን ኮምፕሮማይዝ የምናደርግበት የእነሱን ዓለም የምናውቅበት መንገድ ምን ሊሆን ይችላል? ሴፍ በሆነ ማስተካከል የምንችልበትን ነገር በምን አይነት መንገድ መግባት እንችላለን ትላለህ? እሺ ጥሩ።
ቅድም እንግዲህ ስንል እንደነበረው እነሱም እያሉን ያሉት አታውቁንም፣ ከኛ ሩቅ ናችሁ፣ አታዳምጡንም ወዘተ ከሆነ እያሉ ያሉት ኦኬ፣ ስናዳምጣቸው ምንድን ነው የምናገኘው? ሪሊ ጊዜ ወስደን ያዳመጥናቸው ሰዎች አለን። ኢት ኢዝ ቬሪ ኢንትረስቲንግ። በነገራችን ላይ ጠጋ ብሎ ያሉበትን ምክንያት መረዳት ለምንድን ነው አሁን ለምሳሌ እኛ በምንኖርበት አካባቢ አይተህ እንደሆነ ስትመጣ አብዛኞቹ የአበሻ ወጣት ወንዶች ፀጉራቸውን እንደኛ ሀገር እንደ ድሮ አፋር ብሔረሰብ ነበር ፀጉሩ በጣም እንደዚህ የሚያሳድገው ሶ ቢዩቲፉል። ግን ፀጉራቸውን ሲያሳድጉ ልጆቹ የእኔ ልጅ ብቻ ከሆነ ያየሁት ፀጉርህ አድጓል፣ ፀጉር ተቆረጥ፣ እንዲሁም ደግሞ ወስጄ እኔ ባርበር ቤት እኔ በምፈልገውም ልክ አሳጥርለት ወይ ላጭለት እያልኩኝ ኢንስትራክት አድርጌ ሳደርገው ኮምፕሊትሊ መኖሩን ረሳሁት ማለት እኮ ነው ልጁን። ግን ልጁ ለምንድን ነው ፀጉሩን ማሳደግ የፈለገው ብለን ብንል ጓደኞቹ ሁሉ ፀጉራቸውን ስለሚያሳድጉ ከነሱ ዩኒክ ለመሆን እነሱ ሲያሳድጉ እሱ ፀጉሩን ተላጭቶ መሄድ ይሄ በቃ አለመኖር ነው ለሱ። ስለዚህ እሱ ዓለም ውስጥ ገብተን የሚልበትን ምክንያት ለማወቅ ኮሚኒኬት ማድረግ አለ። ኮሚኒኬሽን ኢዝ ኪ። ፀጉሩን ማሳደግ ከፈለገ እንዲቆሽሽ ልንፈቅድለት አይገባም። ቅድም እውነት ያልከው ላይ ማለት ነው። ኮምፕሮማይዝ አናደርግም። ቆሻሻ እንዲሆን አንፈቅድለትም። ግን ማሳደግ ፈልጎ ከሆነ ንጽህናውን እየጠበቀ የሚሄድ ከሆነ ለምንድን ነው እስቲ ብለን ብንጠይቀው ዲስ ኢዝ ጓደኞቼ እንደዚህ ነው የሚያደርጉት ይላል። ጥያቄው ከጓደኛ ተለይቶ ለመቆም ስትሮንግ ፐርሰናሊቲ ይጠይቃል። ያንን ፐርሰናሊቲ ሳንፈጥርባቸው ነው የተለየ ሆን የምንለው። ይሄኛውን እንደ ምሳሌ አመጣሁ እንጂ ሌሎች ብዙ የሚሏቸው ነገሮች አሉ። ግን አታውቁንም ከሆነ ያሉት መልሱ እሺ እንወቃቸው። ለማወቅ ደግሞ እነኝህን ነገሮች እናድርግ። አንደኛ ሲያስፈልግ እንደነሱ ሆነን እናስብ። አሁን እኮ ሁል ጊዜ እንደኛ ብቻ ሆነን ስናስብ ነው ከሰው ጋር የምንጋጨው። ይነው እዛ ሰው ጫማ ላይ መቆም መቻል አለብን። ለምንድን ነው እንደዚህ ያለው? አንድ ጌም ትዝ ይለኝ እንደሆነ አላውቅም ዮፍታሄ፣ ለምሳሌ 6 እና 9 ቁጥርን ማለት ነው ከተለያየ አቅጣጫ ስታያቸው የተለያዩ ናቸው። 6 የሚለው ሰውዬ 6 ሲለኝ እኔ በዛ በኩል ቆሜ ደግሞ 9 እያልኩኝ ካለሁኝ እኔም የእኔን 9 እርግጠኛ እንደሆንኩት እሱም የእሱ 6 እርግጠኛ ነው። ኦንሊ ወይ ለምንድን ነው እሱ እንደዚህ ብሎ ያለው ብዬ ለምጠይቀው ጥያቄ መልስ ላገኝ የምችለው የኔን ፖዚሽን ለቅቄ እሱ ቦታ ላይ ሄጄ ስመለከተው ነው። ያኔ ነው ስድስትነቷን የማየውና አሃ ልል የምችለው ማለት ነው። ግን እኔ ጋር ብቻ ቆሜ እሱ ቦታ ላይ ላለመሄድ ወስኜ ያውም ጨክኜ ቆርጬ ልክ አይደለህም ብቻ በምልበት ጊዜ ፍሪክሽን እየተፈጠረ ቅድም እንዳልከው ደግሞ እየተለያየ ልንሄድ ስለምንችል ሰማው እነሱ ዓለም ውስጥ ገብተን የሚሉትን ለመረዳት ሙከራ እናደርግ። ሲያስፈልግ እንደነሱ ሆኖ ማሰብ የሚለው የመጀመሪያው ፕሪንሲፕል ነው። ሁለተኛ መቀራረብና መያያዝ መነካካት ስለሚያስፈልግ በኮሚኒኬሽናችን ላይ መስራት መቻል አለብን። ዲስኮኔክትድ አንሆን። ምክንያቱም አይ የልጅ ነገር በሚል ህብረተሰብ ውስጥ አድገን ሊሆን ይችላል። የልጅ ነገር 2 ፍሬ አንዱ ብስል አንዱ ጥሬ በሚል ህብረተሰብ አድገን ሊሆን ይችላል። ግን ራሳችንን አፕዴት እናድርገው። አይ ኖ ልክ ነው፣ እውነት ነው። የልጅ ነገር 2 ፍሬ ሊሆን ይችል ይሆናል። ግን ሰዎች ስለሆኑ ባላደራዎች ስለሆንን እኛ እጅ ላይ ስላሉና ገና መልካም ትልቅ ሰው እስከሚሆኑ ልንመራቸው ስለሚገባ ጓደኛ የምናደርጋቸው ይህን ላስት ዊክም ብያለሁ። ለስ ቢከም ፍሬንድስ። የሚፈሩን አይሆን ማለት የሚፈሩን ኢነሰንስ በቃ ይሄንን ብንነግራቸው ምንም አይረዱንም ብለው የሚሸሹን እንዳይሆኑ የምንቀራረብ ኮሚኒኬት የምንላቸውን የሚሰሙን የሚሉትን የምናዳምጥና የምንወያይ ያ እንትኑ ዞኑ የኮሚኒኬሽን ዞኑ ስሙዝ መሆን አለበት እንጂ ታይት መሆን የለበትም። እሱን ሆነ ብለን የምንሰራው። በነገራችን ላይ ኮሚኒኬሽን ደግሞ እንደ ህፃን ልጅ ነው። ታሳድገዋለህ፣ ነርቸር እያረክ ታሳድገዋለህ እንጂ ቁጭ አድርገህ በቃ እዛው ጋር የፈለገውን ይሁን የምትለው አይደለም። ዩ ሃቭ ቱ ኢንቨስት ኢን ኢት። የሚመች ጊዜ መምረጥ፣ የሚመች ቦታ መምረጥ፣ ኢንተረስታቸውን ማወቅ፣ ኢንተረስትን ማወቅ፣ በኮሚኒኬሽን ውስጥ ቤሪየር የሚፈጥሩ ነገሮችን መረዳትና እነሱን ማስወገድ፣
ቅድም እንዳልከው ነው። አላስፈላጊ የሆኑ ቃላቶችን ነቅዞ ማውጣት፣ ማስወገድ፣ ልጆቹን የሚያሳዝናቸው ነገር ከሆነ አላስፈላጊ ከሆነ ደግሞ የእግዚአብሔርም ቃል እንደሚለው ለሚሰማው ሁሉ የሚያንጽ ቃል እንጂ የሚጎዳ ቃል ከእናንተ አይውጣ ነው የሚለው እና የሚያንጻቸው ቃልን መርጠን መናገር፣ እነኝን በማድረግ ኮሚኒኬሽኑን ማሳደግ። ሶስተኛ ተግባራችንና ቃላችንን ማመሳሰል አለብን። የምንለው ሌላ የምናደርገው ሌላ ከሆነ ልጆችን ኮንፊውዝ ነው የምናደርጋቸው። መጥፎ ነገር እሱ ነው። በቃልና በተግባር ስለሆነ የምናሳድጋቸው እነኚህ ሁለቱ ነገሮች ይመሳሰሉላቸው። ሰዓት አክብሮ የምንላቸው ከሆነ ሰዓት እናክብርኛ ራሳችን ኤንድ ሶ ኦን። ግን ያንን ሁሉ ስንገልጸው ደግሞ በፍቅር እንግለጸው እንጂ በቁጣ እንግለጸው። ምክንያቱም እውነትንና ፍቅርን ልንነጣጥላቸው አይገባም። ከልክ ያለፈ ቁጣ አያስፈልግም። አንተም ያለፈው ጊዜ ስትለው ነበር። ይሄ በጣም ኤክስትሪም የሆነ ቁጣ፣ ከሚችሉት በላይ ነው የምንቆጣቸው አንዳንድ ጊዜ። ኖ ቁጣ መጽሐፍ ቅዱስ እንደሚለው የእግዚአብሔርን ጽድቅ አይሰራም ነው። በጣም ስለ ጮህና ስለተቆጣን ሳይሆን ሰብስታንስ ያለውን እውነት ስላስጨበጥናቸው ነው ልጆቹ ሊከተሉን የሚችሉት። ቁጣ ከሆነ ያው ሌብል ያደርጉናል ወይ በራቸውን ይዘጉብናል። ከልክ ያለፈ ቁጣ፣ ከልክ ያለፈ ማስፈራራትም አያስፈልግም። ሁልጊዜ በመሆንና በማድረግ መካከል ልዩነት እንዳይመጣ መጠንቀቅ መቻል አለብን። ከሁሉም በላይ ደግሞ የልባቸውን ደህንነት፣ ልባቸው ውስጥ እየተተከለ የሚቀረው ነገር ሰብስታንስ ያለውና ለወደፊት ሊያራምዳቸው የሚችል መሆኑንና በአጠቃላይ ለላይፋቸው ፕሪንስፕል መርህ ሊሆኑ የሚችሉ ነገሮችን ቀስ እያለን እየተከልን መሄዳችንን እንወቅ። ይሄን ልበልና በዚህ ልጨርስ። ድሮ ወንዱን ልጄን ትልቁ ልጃችንን ማለት ነው። አሁን እንግዲህ እስካሁን ድረስ እኔ እንዲያርግ እያልኩ ነበር የምነግርህ። እያደግክ ስትሄድ ግን እኔ ሁልጊዜ ከአንተ ጋር ሰፈር ውስጥ ስዞር አልውልም። ስለዚህ ሆድህ ውስጥ ፖሊሱን አስቀምጠዋለሁ እለዋለሁ። ይስቃል። ሆድህ ውስጥ ፖሊሱን አስቀምጠዋለሁ ማለት በእኔ አባባል ምን ማለት ነው? ፕሪንሲፕሎችን ተክልልሃለሁ ማለት ነው። ሶ ዛት እኔ ሳልኖር እነሱ ጋይድ እንዲያደርጉ። ይስቃል። ዳድ ዩር ጆኪንግ ይላል። ኖ ሆድህ ውስጥ ፖሊስ አስቀምጥልሃለሁ። ስለዚህ በቀላል አማርኛ ሆዳቸው ውስጥ ፖሊስ ያስቀምጡላቸው። እንግዲህ እግዚአብሔርን አምነን ነው ኦምኒ ፕሬዘንት ስለሆነ እሱ ነው የሚከተላቸው። እኛ ያንን ጋይድ በማድረግ መስጠት የምንችለው ነው። ግን በተቻለ ግን መስጠትን ፖሊስ የምንበለው ሀሳብ የምንበለው ቫሊዩ የምንበለው ጠዋት ሲወጡ የት እንደሚውሉ አውቀን በስርዓቱ ጋይድ ማድረጉ ቼክ ማድረጉ ይፈልጉታል ይመስላችኋል እንጂ አሁን አጨቅጭቀው ሊሉ ይችላሉ ልጆች። ግን ኬር የሚለውን የሚያዩት በስርዓቱ የት ነሽ በየ2 ደቂቃው ሳይሆን ማንነታቸውን ሴፍቲናቸውን መቀበል የምንችልበት ስለሆነ በጣም የሚያስፈልግ ብዙ ንግግሮችን እነጋገራለን። እንዳልኩት ይህን ልበልና ልዩን ሰላም እንላታለን። መልሱ የእነሱን ዓለም የምንለው ኮምፕሮማይዝ የምናደርግበት ቫሉያችንን በስርዓቱ ካወቅ ነው። አሁን አንዳንዴ ስልካቸውን እንኳን ሲጠቀሙ ምን እየተጠቀሙ እንደሆነ አናውቃቸውም። አሁን አንዳንዴ የምላለን ፋይንድ አውት ምን አፕ ነው የሚጠቀሙት? ያንን አፕ እኮ ለእኛም ሊጠቅመን የምናድግበት ሊሆን ስለሚችል እስኪ ምን ማድረግ እንችላለን? እንዳስተማሪ አድርገን ልጆቹን መጠየቅ እንችላለን። እስኪ ይሄንን አፕ ላደርግ ነው፣ ጥቅሙ ምንድን ነው? አብረን መጠቀም እንችለውትን እነሱን እንዳስተማሪ ማየት የምንችለውን። ቅድም ፓስተር ዳዊት ብሏል፣ ፀጉራቸውን ቨርስስ ቆሻሻ መሆንን ለውጡን ማወቁ። ፀጉራቸውን ስላሳደጉ ብቻ እነዚህ ልጆች ጠፉ ማለት አይደለም። በምን አይነት መንገድ ነው ጥሩ ሃርምና ሃርምለስ የሆኑትን ነገሮችን መለየት የምንችለው? ገና ለገና በእኛ አይን ብቻ የምናየውን ብቻ ድርቅ ካልንባቸው ልጆቹ እኛን ለማስደሰት ሲሉ ከነሱ ጄኔሬሽን ጋር ከነሱ ግሩፕ ጋር ደግሞ አይዞሌትድ ከሆኑ የምንፈጥረውም ልጆች ሞር ዲፕሬስድ እና አይዞሌትድ ሆነው ይህን ዓለም ጋር መቀናየት የማይችሉበት። ስለዚህ ዋትስ ሃርምለስ ነው የምንላቸውን ነገሮችን መለየት መቻል አለብን እና ባውንደሪያችንን ደግሞ ማወቅ አለባቸው። ምንድነው ምን ላይ ነው ኮምፕሮማይዝ የምናደርገው፣ ምን ላይ ነው የማናደርገው? ሁሉን ኢንጀነራል የምናደርግ ከሆነ ሊነጋገሩበት መብትሄም የለም። አንድ ነገር ደግሞ ሲያደርጉ we have to give them መውጫቸውን ይሄንን ብታረጊ ብለን እንደ ሶሉሽን ነው እንጂ መዝጊያና መደምደሚያ ብቻ እንዳናረጋቸው ነው። ሌላ እንግዲህ ከምንም ነገር ቢሆን መጽሐፍ ቅዱስም ይሁን በእምነት ውስጥ ግን አብሮ ስታዲ ማድረግን፣ ጊዜ መውሰድን፣ አብሮ መማርን እኛም ተማሪዎች እንደሆንን ካወቁ ትምህርቱንም ሁሉንም ነገር እነሱም የሚያስተምሩን እኛም የምንስተምራቸውን ነገሮች ከልጆቻችን ጋር እንደምታውቁት ግሮዊንግ ማይንድ ግሮዊንግ ዳድ የሚለውን ፕሮግራም
አብረን እንድንሰራበት ነው። ዛሬ እዚህ ያለነው ከፓስተር ዳዊት ጋር በየቅዳሜ ጠዋት ሁሌ የምናደርገው በየሳምንቱ ኮንሽንስ ፓረንቲንግ ንቃተ ህሊና ባለበት መንገድ ልጆቻችንን ባሉበት በምናልፍበት መንገድ 2025ን በምን አይነት መንገድ ነው ተምረን አብረን አውቀን ልጆቻችንን ማሳደግ የምንችለው በሚለው ላይ ለመማማር የተሰጣ ፕሮግራም ስለሆነ ታፕታፕ ሼር በማድረግ ኤቭሪ ሳተርዴ ሞርኒንግ ከኛ ጋር አብራችሁ እንድትቆዩ በዚሁ እንጋብዛችኋለን ማለት ነው። ከዚሁም ጋር ደግሞ በመከታተል እኔና ፓስተር ዳዊት በምንነጋገረው ላይ ልዩን ደግሞ ሰላም እንድትሉ አትፈልጋለሁ። እሷ ሳይካትሪስት ሳይኮሎጂስት ነች እና ሳይኮቴራፒስት ስለሆነች ከእሷ ጋር ደግሞ ሞር ሜንታል ሄልሱንም አስፔክቱንም ልክ ይህንን ከፓስተር ዳዊት ጋር ያለንን ቆይታ ከጨረስን በኋላ ከእሷ ጋር የምንቀጥለውን ሞር ፉሊ ኢንቴግሬትድ እንዲሆንላችሁ የምናቀርበው ፕሮግራም ነው። ልዩዬ እንኳን ደህና መጣሽ። ሰላም በይንና ወደ ሌሎች እንድንቀጥል። እንኳን ደህና ቆያችሁኝ። መፍትሽ እንዴት ናችሁ? ሰላም ሁላችሁም ከስርም ላላችሁ ሰላም ብያለሁ። ከልዩ ጋር ሞር ከፓስተር ዳዊት ጋር እንደጨረስን እሷ ጋር ሞር እንቀጥላለን አለች። ግን መሀል ላይ ለሳይኮቴራፒስት የሚያስፈልግ ጥያቄዎች ካሉ በዛው እየቀጠልን እንሄዳለን። ታች ያላችሁት ጥያቄው ምንድን ነው ስላላችሁ ነው። ኮንሽንስ ፓረንቲንግ ላይ ነው እያወራን ያለ ነው። እንኳን ደህና መጣችሁ። ሁሌ እንግዲህ ፓስተር ፌመስም ብለውም ልንናገረው የምንችለው ጥቅስ አለ አይደለ? ስክሪፕቸር ትሬን አፕ ቻይልድ ይላልና ያንን መረዳታችን በምን አይነት መንገድ ነው ሰው አንዳንዴ ወደ መጥፎም ነገርም ወደ ጥራም ነገርም ማየት የምንችላቸው ነገሮች አሉና ያንን ስክሪፕቸር በስርዓቱ ሰው መረዳት አለበት ብዬ ስለማስብ ምን ማለት ነው? እስኪ ያንን ቃሉንም እርሱንም ጠቅሰ ነው በስርዓቱ ከዛ ደግሞ ሞር እንዲታው ምን ማለት እንደሆነ ሁሉም እንዲረዳ እዛ ላይ ትንሽ ቆይታ ብናደርግ ደስ ይለኛል። መልካም። ምሳሌ 22 ቁጥር 6 ላይ ያለ ነገር ነው። ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ጎል አለው። እዛ ጎሉ ጋር ለመድረስ ደግሞ ሚንስ አለው። በሸመገለ ጊዜ ከእሱ ፈቀቅ አይልም ማለት ይሄ ሰው አድጎ ዘመኑን ጨርሶ የሚሆነውን ኢንድ ፕሮዳክቱን ነው የሚያመለክተው። ኢንድ ፕሮዳክቱ በሸመገለ ጊዜ ሊገኝበት የሚችል መንገድና ፖዚሽን አለው። ይሄ በጣም አሳጥረን ካየነው በምድር ላይ ስላለ ነገር አድርገን ልናስበው እንችላለን። እሱ ደግሞ ትክክለኛው ኢንተርፕሪቴሽን አይደለም። ለምን? ይህ የተባለበት ኮንቴክስትም ሆነ በእኔም እምነት የሰው ነገሩን የመጨረሻውን ብዬ የማስበው ከእግዚአብሔር ጋር ያለው ግንኙነትና እግዚአብሔር ፊት ሲቀርብ ያለውን ነገር አስቦ መናገር ነው። ምክንያቱም በሸመገለ ጊዜ ከዛ ፈቀቅ ባይል ሰው ምን ይሆንለታል ቢባል እያንዳንዱ ሰው ሽምግልና ዘመኑን ከጨረሰም በኋላ ሄዶ ፊት ለፊቱ የሚቆም ደግሞ ጌታ አለው እና በእግዚአብሔር ዓይን ሲታይ የሚታየውን ሰው እያሰብን ነው ይህንን ልናደርገው የሚገባው። መጽሐፍ ቅዱስ ላይ ሌላ ቦታ እንደዚህ የሚል ነገር አለ። ስትሄዱ፣ ስትኖሩ፣ ስትጓዙ ወይም ደግሞ በቃ ይህን ዴይሊ ላይፋችሁን ስታስቡት ቁሙና በመንገድ ላይ አስቡ ይላል። ኤርሚያስ ላይ ነው ይህንን የሚናገረው። በመንገድ ላይ ቁሙ፣ ይህንን ተመልከቱና አንድ የቀደመች መንገድ ያለች ጠይቁ ይላል። የቀደመችው መንገድ ላውራ፣ ምክንያቱም በዛ ላይ ነው ልጅህን ምራው ብሎ የሚል የቀደመች መንገድ አለች። የትኛዋ መንገድ? በሰውና በእግዚአብሔር መካከል ላይ ሰውን ወደ እግዚአብሔር የምታደርስ መንገድ አለች። እሷን ጠይቁ። ምክንያቱም በጣም ብዙ መንገዶች ስላሉ ሰው በዚህም በዛም ስለሚሄድ ፍላጎቱን ለማሟላት፣ ሀሳቡን ለማሟላት፣ ራዩን ለማሟላት ወይም ደግሞ መሳሰሉት ለማድረግ ብዙ መንገዶች አሉ። ሰውን በዚህ ሂድ በዚያ ሂድ ስለሚል ግን አይደለም። የቀደመች መንገድ አለች፣ የተወሰነች መንገድ አለች፣ ወደ አምላክህ የምታስጠጋ መንገድ አለች። እሷን መንገድ ፈልጉ። ካገኛችኋት በኋላ ደግሞ በእርሷ ላይ ሂዱባት። ያን ጊዜ ለነፍሳችሁ እረፍትን ታገኛላችሁ። ይሄ ኤርምያስ 6:16 ላይ ያለው ነው። ኦኬ፣ ስለዛች መንገድ ከሆነ የምናወራው ልጅ በሚሄድበት መንገድ ምራው ማለት ሊሄድ በሚገባው መንገድ ምራው።
ይጓዝበት ዘንድ በሚገባው መንገድ ምራው። እንዴት አድርገን እንመራዋለን ነው። በመጀመሪያ እኔ በልጆቻችን ህይወት ወደኋላ ሄጄ ስትመለከት እንደ መርህ አድርገን የጠቀምንባቸው ነገሮች አሉ። ልጆችን በመጀመሪያዎቹ ዓመታቶቻቸው ከፊታቸው ቀድመን ነው የምንመራቸው። ለዚህ ይሄን አድርግ፣ እንዲያድርጊ እያለን ኢንስትራክሽን እየሰጠን የምንጓዝበት ዘመን አለ። እሱ የፊት ለፊት ጊዜ ነው የምለው። ከዛ ደግሞ የጎንዮሽ ጊዜ ይመጣል። ጎን ጎናቸው እየሄድን እነሱም እኛም እያደረግን የምንሄድበት ጊዜ አለ። ይሄን እንዲህ ታደርጋለህ፣ እስቲ አድርገው፣ ይሄን እንዲህ ታደርጋለህ፣ እስቲ አድርጊው ብለን ጎን ጎናቸው እንሄዳለን። ይሄ ምናልባት ከ14 እስከ 17 ዓመት ድረስ ያለው ጊዜ ወይም ከ12 እስከ 17 ዓመት ያለው ጊዜ ሊሆን ይችላል። ይሄ ነው ትለቅለታለህ፣ አንዳንዱን ነገር እንዲሰራ ታደርገዋለህ፣ ትሬን ታደርገዋለህ ማለት። ሶስተኛው ግን ልጅህን ታስቀድመውና ከኋላ ኋላው እየሄድክ ሞኒተር ታደርገዋለህ። ኃላፊነትን እሰጠዋለሁ። ምክንያቱም 18 ዓመት ከሞላው በኋላ በዚህ ሀገር ኮንቴክስት ስለቀው ለዚህ ዓለም ያልተዘጋጀ ልጅ መልቀቅ መጥፎ ነው። ሬዲ ፕሪፔርድ ያልሆኑ ልጆች ወደ ዓለም እኮ ስለምንሰድ ነው እዛ ሲሄዱ ኮንፊውዝድ የሚሆኑት። ቻሌንጅንም ቢሆን እዚህ ጋር እንዲማሩ ቴስት አድርገው ራሳቸውን የሚያጋጥማቸውንም ነገር ከወዲሁ አውቀው እንዲሄዱ ከፊት ቀድመህ ትመራቸዋለህ፣ ከጎን ሆነህ ትመራቸዋለህ፣ ከኋላ ሆነህ ደግሞ ትከተላቸውና ሲያጠፉ ትመልሳቸዋለህ። በትክክለኛው መንገድ እየሄዱ ካሉ ደግሞ ተባረኩ ብለህ እንዲቀጥሉ ታደርጋቸዋለህ። እነኝህን ፕሪንሲፕሎች እንጠቀምባቸዋለን። በሚሄድበት መንገድ ምራው ማለት ቅድም እንዳልኩት ታሰድበኛለህ፣ ታስወቅሰኛለህ፣ ከድር ታስወጣኛለህ ምናምን ብለን ከኛ አኳያ እያየን ሳይሆን ልጁ የሚደርስበትን ዴስቲኒውን እያየን ከሁሉም በላይ ደግሞ ከእግዚአብሔር ከፈጠረው አምላኩ ጋር ሲገናኝ የሚቆምበትን ፖዚሽኑን የሚጠፋ ሰው ነው፣ ወደ ሲኦል የሚወርድ ሰው ነው ወይስ እግዚአብሔር ኦነር የሚያደርገው ሰው ነው? ህይወትን አግኝቷል ወይስ አጥቷል? እነኝን መንገዶቹን እየመራሁኝ የሚሄድበትን መንገዱን እያሰብኩኝ ስመራ ነው። ልጄ በሚሄድበት መንገድ መምራት ማለት ሊሄድ በሚገባው መንገድ መምራት ማለት ነው። ያውቀዋለሁ ሁሉን ነው ላያውቀው ይችላል። ስለዚህ ቀድሜ ያሳየዋለሁ። ኤርሊ ኤጁ ላይ እስከ 7 ዓመቱ ያልኩበት ምክንያት አለ። ያ ባለፈው ሳምንት እንዳልኩት ልጆች በእነኛ ጊዜያቶቻቸው የነገርናቸውን ያለምንም ጥያቄ ይቀበሉታል። ከዛ በኋላ ደግሞ በሚቀጥለው ጊዜ ከጎን ጎኑ እየሄድኩኝ የማሳየው ደግሞ እድል እሰጠዋለሁ፣ እያደረግኩ አሳየዋለሁ። ሶስተኛው ላይ ሲደርስ ግን እለቀዋለሁኝ፣ ሲያበላሽ አስተካክለዋለሁ። ከዛ ወደድኩም ጠላሁም 18 ዓመት ሲሆነው ባይ ባይ ብሎኝ ይሄዳል። እነኝህን ይመለከታል ይፍታሄ። ቴንክ ዩ። የሆነ አሁን ስትናገር ከፊት ለፊት ከኋላ የሚለውን በአርሚ ደረጃም በሌላም የምንማረው ትምህርት አለና መጀመሪያ ገመድ ካለ ላሳየ ነበር። ሰው ምን ይባላል? ለምሳሌ መጀመሪያ ልጆች ሲወለዱ እንደ ሶፍት የሚያቸው እንደዚህ ማለት ነው እና ከኋላ ሆኝ ብገፋው ሞር መጨማደር ነው የሚሆነው። የመጀመሪያው ጊዜ ግን ከፊት ከመራሁት ይዤው መሄድ ነው። ምክንያቱም አቅሙም ሰውነቱም አእምሮውም ሶፍት ነው። ልጆች ጀምሮ እያስተማርናቸው በሄድን ቁጥር ግን ሞር ራሳቸውን ሼፕ አድርገው ማንነታቸውን ሲያውቁ እንደዚህ እንደ ስክሪፕቶ ብገፋው ግን ሙሉ መሄድ የሚችል ከኋላም ሆኜ ማየት የምችለውንም ሰፖርት መሆንበት መንገድ አለ የምንሄደው እና በየእድሜያቸው እያወቅን ልጆቹን መጀመሪያ ሁሉን ነገር አርጎ ስንላቸው እኛን እንደ እግዚአብሔር ነው የሚያዩን። ከኛ በላይ ምንም ነገር የለም። ስለዚህ መጎተትም ሶፍትም ቢልድ የምናደርግ ስለዚህ ያ ሰዓት በጣም ኃይለኛ ነው። ምክንያቱም እነዚህን ሶፍት እኛ ስድብ ከሆነ የምናስተምራቸው ተጨማደው እምነትን ጥሩነትን ከሆነ እየጠነከሩ መሄድ የሚችሉበትን እና ትሬን አፕ ሲቻል መጀመሪያ ትሬን ለማድረግ እኮ ራሴ ትሬንድ መሆን አለብኝ፣ ራሴ መሆን አለብኝ እና በምን አይነት መንገድ ነው ማስተማር ያለብኝ የሚለውን ከራሳችን ቅድም ፓስተር ብሎታል ስንጀምራለን። አንድ ነገር ለመናገር ካላወቅኩኝ ልጆች ከምንም በላይ አፕሪሺየት የሚያደርጉት ያወቅኩት አም ሶሪ ይህንን እኔ አላውቀውም፣ ግን የሚያውቅ ሰው እስኪንፈልግና አብረን ጠይቀን አብረን እንማራለን፣ ከአንቺ ጋር ከአንተ ጋር አብረን እንማራለን ብሎ በጣም አፕሪሺየት ያደርጉታል። ሁኑ ከማለት ይሁን አብረን መሆን ይቅርታ የሚጠይቁ ልጆች ከፈለግን መማር የሚፈልጉ ልጆች ከፈለግን እኛም መማር እንዳለብን
ካስተማርናቸው ልጆቹ አብረው መከታተል የሚችሉ መሆናቸውን እየተረዳን እንድንሄድ ሁሌ እንናገራለን እና አብሮ እና እነዚህን የስክሪፕቸሩንም ሁሉንም ነገር መማር ያለባቸውን መንገድ ከቀድመን ካልነገርናቸው በኋላ የሚጠፉበት መንገድ ነው የምንከታቸው። ቅድም እንዳልኩት የሚያልፉበትን መንገድ፣ አፓቸውን የሚጠቀሙበትን መንገድ በስርዓቱ ማወቅ ያለብን የኛ ግዴታ ነው። ምንድነው አንግዛይቲያቸውን አሁን አንዳንዴ ምን ይላሉ ማታ ላይ ሲመጡ ለምሳሌ እኛ ያሳለፍነውን ዛሬ አይ ፌልድ ኦን ዲስ ትንሽ ኤግዛምፕል ብንሰጣችሁ ዛሬ ስራ ሲሄድ ያጋጠመኝ ትራፊክ ላይ ትራፊኩ አናዶኝ እንዲህ ላደርግ ነበር ብለን ግን በምን አይነት መንገድ ያንን ኮንትሮል አድርገን እንዳለፍንበት ሞር ድብድብ ውስጥ ንግግር ውስጥ እንዳንገባ። ምክንያቱም ብዙ ጊዜ ባለፈው እንዳልነው ልጆች ከምንም በላይ መኪና ውስጥ እየነዳን ስንሄድ የምናደርገውን ቢሄቪየር ከኋላ ቁጭ ብለው በጣም ብዙ ነገሮቻችንን ከምንናገረው በላይ በጣም ያዳምጣሉ፣ ያያሉ። እነሱን ከኋላ አስቀምጠን ደውለን ኢንተራክት የምናደርግበትን መንገድ ይሰማሉ። እንደ ቀልድ አድርገን አንዳንዴ ልናወራው ይችል ይሆናል። ባለፈው ዳላስ የነበርን ጊዜ አንስተነው ነበር ትሬኒንጉን ካስታወስከው ፓስተር። እና ልጆቹ እናቷን አንደኛዋን ኤግዛምፕል ስትሰጥ እየነዳች እየሄደች ምን ይላል የት ነሽ ብላ እህቷ ስትደውልላት አም 5 minutes away አለቻት። ግን እሷ she was already an hour away ነች። እና ያንን አዳምጥ እንዴ ማሚ why are you lying ብላ የሚጠይቁትና እባክሽ ዝም በይ it's not a harmless ነው harmful አይደለም ብለን የምንላቸው እነዚህ ልጆች ሳናቀውም መጥፎ ነው ያልኩም ጥሩም ነው ልንላቸው ማንችላቸው ግን በዛን ሰዓት ላይ የመሰለንን ነገር እኛ ስናረግ እያዳመጡ ኦብዘርቭ እያደረጉ ነው እነዚህ ልጆች ራሳቸውን ሼፕ የሚያደርጉት። እና ምን እንደምንናገር ልጆቹን ለማስተማር እንዲማሩ እንዲሆኑ የምንፈልገውን ነገር እኛ ሳንሆን ሆኑ ማለት አንችልም። they observe እንደ ስፖንጅ ናቸው ልጆች የሚቀበሉትን እና 24/7 ነው ደግሞ የሚያዩን የሚሰሙን። አይሰሙም አያዳምጡም የምንልባቸው ስልካቸው ላይ እንኳን ሆነው ኢግኖር የሚያደርጉን ሰዓት ላይ ራሱ በምን አይነት መንገድ እያዳመጡ እንደሆነ ማስተዋል ስላለብን ኮንሽንስ ፓረንቲንግ ብለን ይሄንን ከእናንተ ጋር መቆየት የፈለግነው ምንድነው አዌርነሱ ልጆችን ስናዳድግ ያቺ ሰዓትን ኢምፖርታንት ስለሆነች በማለት ነው። አንዳንዴ ቅድምን ብለናል አይ ቲንክ ደጋግሞ ቢነሳ ለሁሉም ይጠቅማል በማለት ነው። የልጆቹን ጭንቀት በስርዓቱ ላንነገር እንችላለን። ጃይንት አሁን ዳዊትን ብንወስድ እሱ ያለፈውን ጎላያ ሲመጣበት የኛ ጎላያ የሚሉት የነሱ ጃይንት አለ። ትምህርት ሊሆን ማንበብ ሊሆን ይችላል፣ አንዳንዴ ጓደኝነት ማፍራት ሊሆን ይችላል፣ ምግብ አበላላ ሊሆን ይችላል፣ ፀጉር ልብሳቸው ሊሆን ይችላል። all of those things ማለፍ የምንችላቸው የተወሰኑ ነገሮች አለና ቅድምም ጠቃቅሰዋል። ግን ተመልሰን ድሪል ዳውን ብናደርገው ከሌሎቹም ሌላ ጥያቄ መጠየቅ የምንችላቸው ከላይም ስላለ የልጆቻችንን ጭንቀት ልበለው የልጆቻችንን ጎላያ ምንድን ነው ብለን መለየት የምንችልበት እንዴት ነው መረዳት የምንችለው የሚለው ላይ እሱ ላይ ትንሽ እንደገና ሞር ድሪል ዳውን ብናደርግ ደስ ይለኛል። እሺ ብሮ ይፍታሄ ይሄኛውን ከመንካቴ ፊት ቅድም አንተ ስትናገር በጣም ሰብስታንስ ያለው ነገር ስላስታወስኩ እሱን ጣል አድርጌ ልለፍ። ይሄ እኛ ሳንሆን ሁኑ የምንላቸው ነገር ልጆችን እንዴት ይጎዳቸዋል? እሱ በጣም በጣም ትክክለኛ ነገር ነው። ቀደም ስንጀምር ጠዋት እንዳልኩት የምንናገረው ብቻ አይደለም እኛ ይመስለናል እንጂ ልጆቹ ሼፕ የሚያደርጋቸው እንዲሁኑ የምንላቸው ብቻ የሚቀርጻቸውን ይመስለን አይደለም። የሚያዩት ነው። ልክ ነው። የሚያዩት ደግሞ የእኛን ህይወት ነው። ጥያቄው አንተ ይህን ስለተናገርክ ነው ወደዚህ ቃል የተመለስኩት። ሆነን ነው ማሳየት ያለብን፣ ሆነን ነው መምራት ያለብን። ኢዝ ቬሪ ኢምፖርታንት። ያይደለነውን ሁኑ ስንላቸው ኮንፊውዝ ነው የምናደርጋቸው። ለዚህ ነው እንዳውም እናንተ ጀጅመንታል ናችሁ ወይም ደግሞ የመሳሰለውን ስም ሰጥተው ሊሄዱ ይችላሉ። ግን ቅድም ያነሳ ነው ልጅን በሚሄድበት መንገድ ምራው የሚለውን ነገር ላይ እኛ የምንሄድበት መንገድ ምን ይመስላል ነው ትልቁ ጥያቄ። በዚህ ጉዳይ ላይ በጣም ሁልጊዜ ሪፈር የምናደርገው ክፍል
ዘዳግም 6 ውስጥ የተጠቀሰ ቃል አለ። ምን ይላል? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው። ማ አንተ ራስህ። እኔ ያልወደድኩትንና ራሴን ያልሰጠሁትን እግዚአብሔርን ተከተል ብዬ ብለው ልጁን ግብዝነት ነው። ስለዚህ በመጀመሪያ መጽሐፍ ቅዱስም የሚያስተምረን አንተ ራስህ በዚህ በፍጹም ልብህ፣ ኃይልህ፣ በፍጹም ነፍስ ከእግዚአብሔር ጋር ተገናኝ፣ ውደደው እግዚአብሔርን። ቀጥለህስ ለልጅህ አስተምረው። ከዛ በኋላ ልጁ በዛ መንገድ ሊሄድ ይችላል። አንዳንድ ጊዜ ምን ይሆናል? እኛ ቤተክርስቲያን የምንመለከተው ነገር ነው። አንዳንድ ወላጆች ልጆቻቸው በቃ ዱርዬ እንዳይሆኑ የመሳሰለው እንዳይሆኑ አምጥተው ድሮፕ አድርገዋቸው ይሄዳሉ። ግን እግዚአብሔር ደግ አምላክ ነው። ልጆቹን ያድናቸዋል፣ በመንገዳቸው ይመራቸዋል። ራሳቸው ያላመኑበትና ያልገቡበት ነገር ውስጥ ግን ድሮፕ አድርገዋቸው ሲሄዱ በጣም ፐዝል ያደርገኛል፣ ይገርመኛል። ማለት የፈለግኩት ምንድን ነው? ያ እንዲሄዱበት የምንፈልገውን መንገድ እኛ ራሳችን የምንሄድበት መንገድ መሆን ይኖርበታል። ስንመለከት ሾርት ሳይትድ አንሆን። በምድራዊ ላለ ስኬት ብቻ ፕሪፔር የምናደርጋቸው ወላጆች ከሆንን እኛም ምስኪኖች ነን፣ ልጆቹንም ምስኪኖች ነው የምናደርጋቸው። እስ ቢዮንድ ዛት ከፈጠራቸው ከእግዚአብሔር ጋር ያላቸውን ህይወታቸውን ኢግኖር አድርገ ነው ጋይድ አናደርጋቸውም። በምድራዊ ነገራቸው ስኬታም እንዲሆኑ እንፈልጋለን ወይ? አብሶሉትሊ እንፈልጋለን። እሱንም ቢሆን ያለፈው ሳምንት ነካ ነካ አድርገነዋል። እሱንም ቢሆን ፊትፊታቸው እኮ እየሄደን ቀድመን እንዴት እንደሚሄዱ ኮርስ አወሳሰድ ቢሄቪየራቸውን ቼክ አድርገን ኢንክሊኔሽናቸው ወይም ዝንባሌያቸው ምን እንደሆነ አይተን ጋይድ እያደረግናቸው ካልመራናቸው ልጆች እኮ ናቸው፣ ልጆች ናቸው። እና ሪሊ በቃ ይሄ ፊት እየቀደመ መንገድ የሚያሳይ የመንደር ሰው አስባችሁ ታውቃላችሁ? ሰፈሩን በደንብ የሚያውቀው ሰው ኑ በዚህ ጋር ነው ቤቱ ብሎ የሚል ከፊት እየሄደ ያን አይነት ሚና መጫወት ያለብን ይመስለኛል። we need to lead them ለብዙ ነገር ግን አሳልፈን ሰጠናቸው። ድሮ ሲያለቅሱብን ቤቢሲተሩ ቲቪው ነበር። በቃ ልጁ ቲቪ ካየ ተገላገለ፣ እኔም ስራዬን እሰራለሁ ልል እችላለሁ። ድዩ ነው ቲቪው ግን በራሱ መንገድ ልጄን ሼፕ እያደረገ እንዳለ ድዩ ነው። እዛ ውስጥ ሰዎች ቫሊዩ አለው ብሎ የከተቱትን ትራሽ በልጄ ህይወት ውስጥ ቫሊዩ እንዲኖረው አድርጎ እየከተተበት እንደሆነ እጃቸው ላይ አንፊልተርድ የሆነች ዓለም ሰተናቸዋል። ልጆቹ ስለሚያለቅሱ ስለሚጨቀጭቁን እድሜያቸው እንግዲህ እንደየቤተሰቡ ይለያያል። ሴልፎል ሰተናቸዋል። ግን ልጆቹ ቤት ነው ያሉት፣ ፊዚካሊ ግን ቤት የሉም። የዓለም ልጆች ጓደኞቻቸው ሆኗል። በዓለም ላይ ያሉ ሁሉ እነሱ እያሳደጉልኝ ነው። አሜን። ዲስ ራሱን የቻለ ሰፊ ቶፒክ ነው። ሌት ሚ ጌት አውት ኦፍ ዳት። ዋና ፖይንት ምንድን ነው? ራሳችን ግን እንሁን ን ልጆችን እንምራቸው የሚለው ነው። ወደ ጎልያዳቸው የእነሱን ጎልያድ የእነሱ ችግርን ይሄ በጣም ፌል ያደረግንበት ቦታ ነው። እንደ ወላጆች በምዕራብ ሀገር የምንኖር ሰዎች ፌል የት ጋር አደረግን ብለን ብንል የልጆቹ ይሄ ኢሞሽናል ያደርገኛል። አም ሶሪ የሚያልፉበትን ችግር እስቲ ፒር ፕሬዠርን ስንቶቻችን አንደርስታንድ እናደርገዋለን? ወድስ አትሚን ልጆች በትምህርት ቤት ሄደው ነርድ ነው እሱ ተብለው አይሶሌትድ መባል ምን እንዴት ነው ፔኑ? እኛ ላናውቀው እንችላለን፣ ግን ስም ያወጡላቸው። ያለፈው ሳምንት ነግሬያቸዋለሁ ምን እንደሚባሉ ልጆች እዛ ውስጥ አንዱ ጋር ካቴጎራይዝ ያደርጓቸዋል። ያ ካቴጎሪ ግን ከየት ነው የሚመጣው ብለን ብንል አንዳንዱ ካለበሳችሁ ብለን ከምናስገድዳቸው ልብስ ሊሆን ይችላል። ካላደረጋችሁት ብለን ከምናስገድዳቸው ጫማቸው ሊሆን ይችላል። ያንን ስም ግን ከያዙ በኋላ በልጆቹ ላይ የሚመጣውን ዳሜጅ በልጆቹ ላይ ያለውን ስሜት ከተመለከት ነው ጦርነት ውስጥ ነው የሚያደርጉት። የጦርነት ቀጠና ውስጥ ነው የሚያደርጉት። ያ ጎልያድ አላቸው፣ ግን የሚፈሩት ያ የሚያስጨንቃቸው የሚያስፈራራቸው ነገር ምን እንደሆነ ቀረብ ብለን ካልሄድን ልናውቀው አንችልም። ፒር ፕሬዠር አንዱ ነገር ነው። ማለት ጓደኞቻቸው የሚጫኗቸው ተጽዕኖ የሚያሳድሩባቸው ተጽዕኖ እንደዚህ ካልሆኑ መጓዝ እና አብረዋቸው መሄድ አይችሉ። ያንን እንደ ትንሽ ነገር አንቁጠረው። ባይሆን ፒር ፕሬዠርን መቋቋም እንዲችሉና ማንነታቸውን ወይም ደግሞ ያመኑበትን ቫሊዩ ያለውን ውስጣቸው ያለውን ነገር መኖር እንዲችሉ ከልጅነት ጀምሮ የሚሰራ ነገር አለ። እስቲማቸውን ቢልድ እንዲያደርጉና የነገርናቸው ነገር እውነት እንደሆነ አውቀው ራሳቸውን ዲፌንድ የሚያደርጉበትን እውነት እጃቸው ላይ ልናስቀምጥ ይገባናል። አለበለዚያ እኛም
ስለምንቆጣና ቫልዩ በውስጣቸው ስለማንከት ኢንስቲል ስለማናደርግ እነሱ ደግሞ ቫልዩ ያላቸውን ነገሮች ከጓደኞቻቸውና ከሚያዩት ከመሳሰሉት ነገር የሚይዙት እንደሆነ ይሄንን ካላወቅን የሚያስደነግጣቸው የሚያስፈራራቸው ነገር ምን እንደሆነ አናውቅም። ዮፍታሔ በኋላ እንደምትመጣበት ተስፋ አደርጋለሁ። እንዴት ጎልያዳቸው እየገዘፈ በሄደ ጊዜ እንዴት ቀስ እያሉ ራሳቸውን አይሶሌት እያደረጉ በፍርሃት ውስጥና ኦፍኮርስ አልፎም ሄዶ ዲፕሬሽን ውስጥ እንዴት እንደሚገቡ በኋላ የምናነሳው ነገር ይሆናል። እነኚህ የሚፈሯቸውና የሚጠሏቸውን ነገሮች ግን አናሳንሳቸው። ሰው እንዴት እናድርጋቸው? እንወያይ፣ እንጥራቸውና ሲምፕል በት ቬሪ ኢምፖርታንት ሃው ዋዝ ዩር ዴይ። በጣም ጥሩ ነገር ነው ይሄ። ልጆቹ የትም ውለው ሲመጡ ቅድም እንዳልኳቸው በጣም አቅርበናቸው ቀንሽ እንዴት ነበረ? ምን ትምህርት ቤት ምን አጋጠመሽ? ምን ተባለ? ምን ተፈጠረ? መቼም ብዙዎቻችሁ በስኩል ባስ የምትጠቀሙ ትሆኑ አትሆኑ አላውቅም እንጂ ራይድ የምትሰጡ እኮ ናቸው። እኛ ልጆቻችን ለስኩል ባስ አሳልፈን አልሰጠናቸውም። እኔም ባለቤቴም ዊ ወር ዲተርመንድ። ለምን? አንደኛ ስኩል ባስ ውስጥ የሚኖረውን ኢንቫይሮንመንትን ስለማንወደው ነው። ሁለተኛው ግን ለእኛ ጥሩ ኦፖርቹኒቲ የነበረው ቦታና የውይይት ሰፈር የት ነው ብትሉኝ መኪናችን ውስጥ። በቃ ሁለቱንም ልጆቻችንን እንደዛ ነው ያሳደግናቸው። እኔ ድሮፕ አደርጋለሁ፣ ማሚ ፒክ ታደርጋለች ኤንድ ሶ ኦን። ያቺ ጊዜ ግን በቃ የጨዋታ ጊዜ ናት። ከትምህርት ቤት ከሆነ ፒክ አድርገናችሁ የምንመጣው ሃው ዋዝ ዩር ዴይ፣ ትምህርት ቤት ምን ተፈጠረ፣ ክላስሩም ውስጥ ምን ነበረ፣ እነዚህ የመሳሰሉት ነገሮች እንትን ያደርጉልናል። በቃ ቬንት አውት እንዲያደርጉ ያደርጓቸዋል። አድሬስ የምታደርጉትን ነገር ካለ ያለፈው ሳምንት ምሳሌ እንደሰጠኋችሁ ጊዜ ወስዳችሁ አድሬስ የምታደርጉትን ነገር እዛ ውስጥ ልታገኙ ትችላላችሁ። ግን የነሱ የፈሩትና የደነገጡትን ነገር ካላወቅ ነው ከሰማን በኋላም ደግሞ አይ ዝም ብለሽ ነው አንቺ ብለን ካጣጣልንባቸው እንጎዳቸዋለን። ቅድም ወዳልከው ነገር ይመለስ። ዓለማቸው ውስጥ ገብተን እንወቀው፣ ሰፈራቸውን እንወቀው። አይኖ ከዚህኛው ቶፒክ ውጭ ሊሆን ይችላል። ለምሳሌ ስልኩ ላይ እስከተወሰነ ጊዜ ድረስ የእነሱ የቻት ግሩፓቸው አባል ነኝ። ለምንድን ነው ይህንን ያደረግኩት? ይሄ በትንሽነታቸው ጊዜ ነው። እያደጉ ሲሄዱ እሺ አይሉም። ምክንያቱም ራሱ ያ አንተ እዛ መገኘትህ ለልጁ የሚያሰጠው ስም ስላለ ዲስትሮይ ያደርጋቸዋል። በልጅነታቸው ጊዜ ግን ይሄንን ማለት በማይችሉበት ጊዜ ግን ሶዛት አይከን ሲ ምን እየሆነ እንዳለ እንዳይከለክሉኝ ግን እምላቸው ምንድን ነው መሰላችሁ? ስልኩ የኔ ነው። ስልኩ የቲቪው የኔ ነው፣ የኔና የማሚ ነው ስለ ቲቪው። ምክንያቱም እኔና ማሚ ነው የገዛ። ስለዚህ እናንተ እንድትጠቀሙበት ፐርሚሽን የሰጠናችሁ እኛ። ይሄንን የምንለው ለምንድን ነው? መውሰድ ስንፈልግ መውሰድ እንድንችል ነው። ፓስወርድ እንዳንደባበቅ ነው። ሎኬሽን እንዳንደባበቅ ነው። ስልኩ የኔ ነው። ቢል የምከፍለው እኔ ነኝ። ስልኩን የገዛሁት እኔ ነኝ። እዛ ደግሞ ሄዳችሁ ቲሞቢል ብትመለከቱ ስሙ የሚያሳየው የኔን ስም ነው። ይሄ ስልክ እናንተን አያውቃችሁም። እንሰውን አሜን እስፋን ግን ሪያሊቲ ውስጡ ደግሞ አለው እና ሌትስ ጌት ኢንቱ ዜር ወርልድ። የሚያስፈራራቸው ነገር ሲያጋጥምን ኢግኖር እናድርገው፣ እናነጋግራቸው። አስፈላጊ ከሆነ ወደሚረዷቸው ካውንስለሮች እንኳን ይዘን መሄድ ይገባናል። አናሳንሳ። የሰውን ችግር አንደርስቲሜት አናድርግ። ታንክ ዩ ዮፍታሔ፣ ይበቃኛል። ታንክ ዩ። እንዳልከው እውነትም አለበት መረዳትም እንዲችሉ፣ ግን እንዳልከው እስከተወሰነ እድሜ ብቻ ነው ያንን አላው የሚያደርጉልን። ከዛ በኋላ ግን ለርኒንግ የሚለውን እኔ ከመኪና ውስጥ እኔ ያልተጫወትኩት ጨዋታ የለም ከልጆቼ ጋር። ማትስን ሪዲንግን ያስተማርኩበትን ቦታ ነው። ሳይኑን አንብቡ እያልኩኝ የምንሄድበትን ሃይዌይውን፣ ቁጥሩን ምንድን ነው የሚመጣው፣ ግሪን ሲሆን ሳይን ነው ወይ፣ ሬድ ምን ማለት ነው፣ የሎ ምን ማለት ነው፣ ቀለሞችን፣ አይሲዩ ስፓትን፣ የሚያልፉትን መኪናዎች አይነቶችን፣ ማን ቀድሞ ይናገራል፣ ቁጥርን እና ቁጭ ብለን አንዳንዴ ፊት ለፊት የማንነጋገራቸውን ነገሮችን መኪና ውስጥ ራሱን የቻለ ጉግል ብታደረጉ ጌምስ ቱ ፕሌይ ዊዝ ማይ ኪድስ መኪና ውስጥ ሆኝ የሚል ብዙ መንገዶች አሉ እና ሜክ ኢት ፋን። ልጆቹን አስጠን ስልክ ብቻ የምናወራ ከሆነ ብሌም ያደረጉኛል። አሁን ብዙ ጊዜ ስልክ ካነሳው እና እንትን ካልኩኝ አንተ እኮ ብዙ ጊዜ ስልክ ላይ ነው ሊሉኝ ይችላሉ። ያንን ነገር ካልተናገሩኝ አንዳንዴ ላላስተውለው ይችላለሁ። መቀመጣቸውን ኔጋን ያሉት ፊዚካሊ ፕሬዘንስ እና ሜንታሊም ፕሬዘንት መሆን የተለያየ መንገዶች ስለሆኑ
አንዳንዴ ፌል ያደረኳቸውን ነገሮች ምን አድርጌ ያስተካክል ነበር ብዬ ስል ትልቁ ነገሮችን ኦፖርቹኒቲዎችን የምናጣቸውን ነገሮች የሚያዳምጡን ሰዓት አለ። ያንን ደግሞ ትተው የሚያቆሙበት ሰዓት አለ። ያንን ፓርት እንዳያመልጡን በጣም መጠንቀቅ አለብን። ህፃናት ልጆች ያላችሁ ሰዓት በአሁኑ ሰዓት ላይ በጣም እድለኞች ናችሁ ይሄንን ማወቃችሁና ያቺ ሰዓት እንዳታልፋችሁ በጣም እንጌጅ በሆነ መንገድ እንድታልፉበት ነው። በምንም ተአምር ደግሞ ቅድም ያለው የእነሱን ጃይንት የእነሱን ጎላያ ዲስሚስ እንዳናደርገው ካልገባን ሌላ ሰው መረዳት ቅድም ብሏል ፋስተር ቴራፒስት ጋር መሄድ ማለት እንደ መጥፎ ነገር ልናየው ወይም ደግሞ ድክመት እኛ የወደቅን ያልተረዳኑ ሊመስለን ይችላል ነው። አሁን ልዩ ስላለች ሞር ከእሷ ጋር እዚህ ላይ ስፔሲፊክሊ በደንብ እናወራበታለን ወደ እና ይሄንን ቴራፒስት ጋር ሄዶ ማየትን እንደ መጥፎ ነገር ሳይሆን አደድ የሆነ ኤክስትራ የሆነ ጨማሪና የሚያስፈልግ ሰፖርት ሲስተም እንደሆነ ሁሌ የምንላለው ይሄንን ለማስረዳት ስሞክር ልጆቻችንን ባይክ ለማስተማር ስንሞክር የመጀመሪያ ላይ 3 ዊል ነው የሚነዱት እና ያ 3 ዊል ሰፖርቱ ስላደጉም ስለሆኑ ሳይሆን የሚያስፈልግበት ሰዓት አለ። እኔ በዚህ እድሜ ሆኜ ሰፖርት ካስፈለገኝ ፓስተር ዳዊት ጋር ደውዬ he could be my third wheel ማለት ነው በሁለት እግሬ መቆም ካልቻልኩኝ እና ሰዓት እድሜ የለውም። ያንን መቀባበልና መረዳት የምንችልበትን መንገድ ቦታውን ሳላወቅ ካላወቅኩትም አላውቅም ብሎ ሊረዳኝ የሚችል ሰው ጋር መሄድን ካዩ ልጆቹ እኔም ለካ መሄድ እችላለሁ። ስለዚህ ድስምስ እንዳናረጋቸው ኔምት አንዳንዴ እንፈራለን። ችግሩን ባናወራው ባንሰማው ባንነጋገረው ላክ እንደሚባለው አንደር ደ ቤድ ብንወረውረው የሚጠፋ ይመስለናል። አንዳንድ ነገር ቅድም ፓስተር ዳዊት ካይኖ ጋር ሞር እዚህ ጋር ውስጥ እንገባበታለን። ልጆቹ ክራይሲስ የሆነ ነገር ሲያጋጥማቸው ቅድም እንዳልነው ሳይናገሩም ቆይተው ደብቀውትም ቆይተው አንዳንዴ ጎልቶ ብንብሎ መጥፎ ደረጃ ሲደርስ የምናይበት ምክንያት የቀን በቀን ቼክን የቀን በቀን ዲነር ላይ ስንቀመጥ እንዴት ነበር ቀንሽ እንዴት ነበር ቀንህ ብለን ሳንነጋገር መጥፎ ደረጃ ሲደርስ ከፖሊስ ተደውሎ ልጅህ እስር ቤት ነው እስከምባል መጠበቅ የለብንም እና ብዙ መንገዶች ስላሉ ማዳመጥን ስለሚያስፈልግ ቅድም እንዳልከው ሜቢ እሱ ላይ ብንቀጥልበት ጥሩ ይሆናል። አሁን ጆይን ላደረጋችሁን በየሳምንቱ የምናደርገው ከፓስተር ዳዊት ጋር ልጆች ላይ ለማሳደግ በኮንሽንስ ፓረንቲንግ ብለን መማማር የምንችልበት ሰዓት ላይ ነው የመጣችሁት። ታፕታፕ እያደረጋችሁ ሼር እያደረጋችሁ አብራችሁን ቆዩ። ጥያቄም ካላችሁ ወደ ላይ መታችሁ መጠየቅ ትችላላችሁ እና እንኳን ደህና መጣችሁ። በየቅዳሜ ኤቭሪ ሳተርዴይ 8 in the morning በኒውዮርክ ታይም ዳላስ ታይም ደግሞ 7 in the morning የምናደርገው ነው። ትራቭል ስናደርግ ወይም ደግሞ የማይመቻቸው ሰዓቶች የሚቆሙበት ጊዜ ይኖራል። ግን ኤቭሪ ሳተርዴይ ሞርኒንግ አብራችሁ እንድትቆዩ እንጋብዛለን። ቅድም ካልከው ላይ ሞር ለመጨመርም ክራይሲሳቸውን ድስምሳ ለማድረግ ብቻ ሳይሆን አንዳንዴ የሚደብቁበትንም የሚያስቀምጡበትን መንገድ አለ። ጎልቶ እስከሚወጣ ግን ሳድል የምንላቸው ትናንሽ ለውጦች አሉ ምስ የምናደርጋቸው ወይ ባለመጠየቅ ይሆናል ወይ ጊዜ የለንም በማለት ይሆናል። አንዳንዶቻችን 2-3 ስራ እየሰራን ሊሆን ይችላል። አንዳንድ ችግሮች ሲመጡ ጎ ቶክ ቱ ዩር ማም ወይ ጎ ቶክ ቱ ዩር ዳድ ብለን ወርውረ ነው የማናዳምጣቸው ነገሮች አሉና አንዳንድ ክራይሶችን ቀን በቀን ማስተዋሉ ኢንጌጅድ መሆኑ ማየቱ ጨምረንበት ቅድም ባልከው ላይ ሰፋ አድርገህ በዚሁ እንድትቀጥልበት ብዬ ነው እና በምን አይነት መንገድ ነው ችግሩን ማወቅ ብቻ ሳይሆን ሰፋ ባለ መንገድ ቁጭ ብለን መወያየት የምንችልበትን መንገድ በዚሁ እንድትጨምርበት። እሺ እንግዲህ እንዳልነው የነሱ ዓለም እኛ አለማወቃችን ዓለማቸውን ስሙዝ አያደርገውም። አለማወቃችን እኛን ይጎዳን ይሆናል እንጂ ዓለማቸው ብለን የምንለው ምንድን ነው? ራሱ ትውልዱ በትውልዱ በነገራችን ላይ በእነሱም ዓለማቸውን እኮ ድራይቭ የሚያደርገው ራሱን የቻለ እኮ ፊሎሶፊ አለው። ሰው ተኮር የሆነ ነገር ነው። ከራስ በላይ ነፋስ የሆነ ነገር ነው። ሞራል እየዘቀጠ ነው የሚሄደው እና የመሳሰሉት ነገሮች ያሉበትን ዓለም ለማለት ፈልጌ ነው። እና እነኚህ ልጆች እዛ ጋና እቤት ሲመጡ ሁለት የተለያዩ ዓለማት ስለሆነ የሚመለከቱት ይህንን ለማስታረቅ ትግል ላይ ነው ያሉት። ያሸነፈው ግን ይወስዳቸዋል።
ያሸነፈው ስላችሁ ቤት ውስጥ ያለው ካልቸር፣ ቤት ውስጥ ያለው እሴት ቫልዩ ማለት ነው። እሱ ከሆነ ልባቸውን እየገዛ ያለው ይሄኛውን ተከትለው ያኛውን እየናቁ ሊኖሩ ይችላሉ። የቤት ያለው ነገር ግን ኃይሉ እየቀነሰ ከሄደ እየደከመ ከሄደ እዛ ጋር ያለው ነገር ደግሞ በልባቸው ሞር እየገባ ከሄደ ያኛው እየወሰዳቸው ይሄዳል። አሁን ስትረግሉ በእነኝህ በሁለቱ መካከል ያለውን ነገር ማስታረቅ ነው አንደኛ። ሁለተኛ ነገር ደግሞ እንዳትዘነጉ ልጆች ስለሆኑ እድሜያቸው ከ14 ዓመት በላይ ከሆነ በኋላ እስከ 18 ዓመት ባለው ጊዜ ውስጥ ቴስት ማድረግን ይወዳሉ። ብዙ ነገሮችን ቴስት ያደርጋሉ። ሪስክ ያላቸውን ነገሮች ቴስት ያደርጋሉ። ለምንድነው ቴስት የሚያደርጉት? ቅድም እንዳልኳቸው ከፒር ፕሬዠር የተነሳ ማለት ነው። ያንን ነገር አለማወቅ ወይም በዚህ ጉዳይ ላይ ኢግኖራንት ሆኖ መገኘት ለነሱ አሳፋሪ ነው። ስለዚህ እንደዛ በሚሞክሯቸው ሙከራዎች ውስጥ ደግሞ በዛ መወሰድ ደግሞ የሚባል ነገር አለ። እነኛ ይዘዋቸው የሚሄዱት ነገሮች ደግሞ በተለይ ወደ ወንዶቹ ጋር ልምጣ። ኦፍኮርስ አሁን ሴቶቹም ጋር እየታየ ያለ ነገር ነው። ወንዶቹ ጋር ለምሳሌ ድረግና የመሳሰለውን ነገር አት ኤርሊ ኤጅ አክሰስ ይኖራቸዋል። አንዱ ስኩል ባስን እኛ የጠላንበት ምክንያት ያ ነው። እዛ ውስጥ ይቀባበላሉ የሚባል ነገር እንሰማ ስለነበረ ነው። በስንትል ብራውኒ ውስጥ የሚፈጠሩት ነገሮች ቀስ እያሉ ልጆቹ ትንሽ በትንሽ እየለመዱ አዲክትድ እስከሚሆኑ ድረስ የሚያስኬድ የተዘረጋ መረብ ስላለ እዛ ውስጥም እንዳይወድቁብን ስለምንፈልግ ነው። አሁን በየሰፈሩ ያሉት እነ ሲቢዲስ ወይም እነ ቬፕ ምንድን ነው እሱ የሚያስተምሯቸው ብለን ብንል ቀስ እያሉ ሃይፕ መሆንን እያስተማራቸው ነው። በቃ ይህን የምትመስለው አለሚቷ። በዛ ውስጥ ተወስደው ግን የማይወጡት ቦታ ላይ የደረሱ ልጆች ጎልያዳቸው እዛ ጋር ነው ያለው። እኔ በጣም የሚያሳዝንና አንዳንድ ጊዜም የሚያስለቅሰኝ ነገር ካፋቸው እሰማለሁ። አይ ዶንት ዋንት ኢት በት አይ አም ኢን ኢት። ውስጡ ነው ያሉት። ሱስ ሊሆን ይችላል። ወደ ሱስ ሊሆን ይችላል። ሱስ ነው። እዛ ውስጥ መቆየት እንደሌለበት ያውቃል፣ ግን አልቻለም። በቃ የሚያለቅስ ወጣት ነው የሚያጋጥማቸው። አይ ዶንት ዋንት ኢት but I can't get out of it። በጣም ያሳዝናል እንደዚህ አይነቱ ነገር እና እዚህ ጋር እንግዲህ የሰውን ልብ የሚለውጥ እግዚአብሔር ስላለ ያው ካውንስሊንግ ባይ ዘ ቡክ ስለሆነ የኔ እምነት we counsel them by the book እግዚአብሔር ይረዳቸዋል። ዋናው ነገር ግን እዛ ጋር ሲደርሱ የሚፈጠሩት ነገሮች ምንድነው? ዳዲና ማሚ ጋር ይሄን ችግር ይዘው ቢመጡ ዳዲና ማሚ በፍጹም ሊሰሙት ስለማይፈልጉ ምንድነው የሚያደርጉት? እየደበቁት ይሄዳሉ። እየደበቁ በሚሄዱበት ጊዜ የሚያሳያቸው ሳይኖች አሉ። በመጀመሪያ ከኛ ጋር የነበራቸው ግንኙነት እየቀነሰ ይሄዳል። ሁለተኛ ወንዶቹ ፐርሰናሊቲያቸውን እየጣሉ ይሄዳሉ። መታጠብ ምናምንን እየጠሉ ሊሄዱ ይችላሉ። ወደ መኝታ ክፍላቸው መግባትን ይጀምራሉ። የመኝታ ክፍላቸውን መዝጋትን ይጀምራሉ። መብራታቸውን ማጥፋት ይጀምራሉ። ራሳቸውን አይሶሌት ማድረግ ይጀምራሉ። መተኛትን ያበዛሉ። እንደዛ እያለ ነገሩ እየቀጠለ ይሄዳል። ይሄንን ስላችሁ ልጆቻችሁ በተኙ ሁሉ ጊዜ ደንግጣችሁ እንድትረባበሹ ሳይሆን ፍሬንድ ሲሆን ወይም ደግሞ ባህሪ ሲሆን የሁል ጊዜ ነገር ሲሆን ከትምህርት ቤት መቅረት ሲጀምሩ ሪፖርቱ እየመጣ ሲሄድ ዲስ አር ሲግናልስ። ትምህርት ቤት ነው ብላችሁ ልጁ ልካችሁታል ወይም ልጅቷን ልካችኋቸዋል። በአቴንዳንስ ጉዳይ ትምህርት ቤቶች ኮሚኒኬት ያደርጓቸዋል። ፎሎ አፕ ማድረግ አስፈላጊ ነው። እሱን በሶስተኛ ፔሪየድ ላይ አልነበርክም ተብሎ ሪፖርት ከተደረገ ኮንቨርሴሽን ያስፈልግ። ዋት ሃፕን? ሶስተኛ ፔሪየድ ላይ የት ነው ሄድከው? ን ኤክስፕላኔሽን ከሰጠን በኋላ ያ ኤክስፕሌን የሚያደርጉን ነገር ትክክለኛ መሆን አለመሆኑን ማጣራት ይኖርብናል። ተማሪዎች ስለሆኑ ልጆቻችን ምዕራብ ሀገር ልጆች የምታሳድጉ ሰዎች ፕሊዝ እነግራቸዋለሁ፣ ትምህርት ቤትንና ከትምህርት ቤት አስተማሪዎች ጋር ያለው ኮሚኒኬሽናችሁ ስትሮንግ ይሁን። አታላሉት። እሱን ለሚጽፉት ቴክስትም ሆነ ኢሜይል ወይም ደግሞ ለሚደውሉት ስልክ ኢግኖራንት አንሁን። ልጁ አልመጣም ካሉ ዲስ ኢዝ ትልቅ ኢንፎርሜሽን ነው። ዊ ሃቭ ቱ ኖው ለምንድን ነው ያልመጣው? የት ሄዶ ነው? ምን ሆኖ ነው? ሰው ከልጁ ጋር መነጋገር ይገባናል ማለት ነው። ልጁ እያለም ብለው ከሆነ ደግሞ እሱንም ማስተካከል ይገባል። እኛና አስተማሪዎች ወይም ትምህርት ቤቱ እንደዚህ እጅ ለእጅ ተያይዘ እንደምንሰራ ሲያውቁ ለልጆች በጣም ጠቃሚ ነው። አይበላሹም እንደዛ ከሆነ። ያንን ጉዳይ ግን ጉዳያችን የማንለው ከሆነ ዳዲ ግድ የለውም ማሚም ግድ የላትም ብለው የሚሉ ከሆኑ ይጠቀሙበታል ያንን እና ትምህርት ቤት ዘለውም ሊሄዱ ይችላሉ። መቼ ነው የምንነቃው? ልጁ ፍርድ ቤት ቀርቦ ትምህርት ቤት ይህን ያህል ሰዓት አቴንድ ስላላደረገ
ወይ ዲቴንሽን ወይም ደግሞ ወደ ይሄ ስፔሻል ትምህርት ቤቶች አሉ፣ የባህሪ ማስተካከያ ትምህርት ቤቶች የሚባሉ አሉ። ወደዛ ሲላክ ነው ከእንቅልፋችን የምናነቃው። ሪሜምበር የሀገር ሪከርዱን ያበላሽበታል። ስለዚህ እዛ ድረስ ኢግኖራንት መሆን አይገባንም። ራሳቸውን አይሶሌት ማድረግ ሲጀምሩ ካየን፣ ፐርሶናሊቲያቸውን እየጣሉ ሲሄዱ ካየን፣ መታጠብንም እየጠሉ ሲሄዱ ካየን ከእንቅልፋችን እንንቃ፣ እንጸልይ፣ እናነጋግራቸው፣ ጠጋ ብለን ከናይ ሄልፕ ዩ እንበላቸው። ለሆኑት ነገሮች ኤክስፕላኔሽን የሚሰጡ ከሆኑ እንጠይቃቸው። የሚያስፈራቸው ነገር ካለ እኛ ራሳችን ሌላ አስፈራሪዎች ሳንሆን ምን ላግዝ፣ ምን ልርዳ ብለን እንበላቸው። ይሄ ሁሉ ሆኖ ግን ፌል አድርገው ይሄን ልበል ፌል አድርገው ብናገኛቸው ወይም የሆነ ነገር ውስጥ ገብተው ብናገኛቸው ፕሊዝ እነሱን ከዛ ውስጥ ለማውጣት እንስራ እንጂ አንጩህ። ካሉበት ከወረዱበት ከተሰነካከሉበት ነገር እንዴት አድርጌ ነው ልረዳው የምችለው ብለን እግዚአብሔር ፊት ቀርበን ጸልየን የእግዚአብሔርን ምክር ፈልገን በቃ ጭቃ ውስጥ የገባን ልጅ ለማውጣት እንደሚፍገመገሙ ወላጅ ጥረት ማድረግ ያስፈልገናል ማለት ነው። ግራ ቢገባንስ go to the counselors ወይም ደግሞ ሊረዷቸው ወደሚችሉ ሰዎች ሄደን ምክር እንጠይቅ፣ እናገዛቸው እና ሰልፍለስ ሆነን ከረዳናቸው እናወጣቸዋለን። ግን እዛ ውስጥ ገብተው ወድቀው እንኳን ብናገኛቸው እኔ ለአንተ ይሄንን ብዬ 2 ስራ እየሰራሁ እንደዚህ ሳደርግ እንደዚህ ያደረከኝ ብለን ቁጣና እርግማንን ካበዛንባቸው በቃ የባሰ ነው የምናጠፋቸው እና አብሮ ሰራተኞች እንሆን። ሬስኪው የምናደርግ ምንድን ነው የምንታደግ አይነት ወላጆች እንሆን። ቢወድቁም በጣም አንደነቅ፣ ግን በዛው ርህራሄ ከዛ ውስጥ ለማውጣት እንሞክር። ግን እዛ ጋር ከመደረሱ በፊት ፌል እንዳናደርግ እኛ ራሳችን እንጠንቀቅ። ልጆቹን ባለፈው ሳምንት እንዳልነው ማቴሪያል ኒዳቸውን ለማሟላት የማንከፍለው ዋጋ የለም። ግን ኢን ደ ሚን ታይም ልጆቹ ወዴት እየሄዱ ነው? ኦብዘርቭ እያደረግን ነው። ማቴሪያል ኒዳቸው ተሟልቶላቸው ሊሆን ይችል ይሆናል። ባህሪያቸው እንዴት እየሆነ ነው? መንፈሳዊ ህይወታቸው እንዴት እየሆነ ነው ያለው? ከእግዚአብሔር ጋር ያላቸው ነገር እንዴት እየሆነ ነው? ከእግዚአብሔር ቃል ያላቸው ቦታ እንዴት እየሆነ ነው? እንደየእምነታችሁ እነኚህን ሰተውናቸው ግን በኋላ ካለፈ በኋላ እንነቃለን። ያኔ ሰነፍ እረኛ ከሩቅ ይመልሳል ይባላል። ሰነፍ እረኛ ከሩቅ ይመልሳል ይባላል። በእኛ አይሆንብን። ወደ አንተ ኤፍራይም። ትክክል። እኛ መሆን ያለብን ነው። ሞር ዲቴል እዚህ ላይ ትንሽ ቆየት እንላለን። ሌሎቹንም እድል እንስትና አንድ ኮት አለ ሁሌ ማየው parent the child you have not the child you wish you had የሚል አለ። ጥሩ ነገር እንዲሆኑ መመኘት is one thing፣ ግን አንዳንዴ ልጆቻችን ችግሩን ሲያልፉ የእነሱን ችግር ድስምስ አድርገን እንደሌላቸው አድርገን ወይ የጎረቤት ልጅ ወይ ሌላ መርጠን እንደሱ ብትሆኚ እንደዛ ብትሆኚ ብለን ያንን ልጅ ለማሳደግ ቤት ውስጥ እንሞክራለን። እነዚህ ልጆች ግን ያላቸውን ቻሌንጅ ለእኛ እግዚአብሔር በሰጠን መንገድ ከእነሱ ጋር ጋይድ መሆን የምንችለው እዚህ ላይ ነው። አለማወቅ is one thing፣ ያላቸውን ችግር መረዳት one thing። አእምሮ ላይ ብዙ ጊዜ የማንሰራበት ብዬ ማለት ለምሳሌ አያድረስ እና ልጃችን እኮ ካንሰር አለው ቢባል ያ ካንሰር ምንድን ነው ብለን ተምረን ያንን ካንሰር ነው ዳያግኖሲስ ላይ የምንሰራው። የእኛ ልጆች መሆናቸው አይቀጥልም፣ አይቆምም ካንሰር ስላላቸው። ወይ ኳስ ተጫዋች ከሆነ የኳስ ተጫዋችን ልጅ አባት ሆኜ ምን ያስፈልገዋል? ልብሱን ባስኬትቦል የሚያስፈልገው ጫማ እና እግር ኳስ ሊጫወት ሲሄድ የምገዛው ጫማ አንድ አይነት አይደለም፣ የሚለብሱት ልብስ አንድ አይነት አይደለም። ስፖርት ብዬ እንኳን ብል ማለት ነው። ስለዚህ እግር ኳስ ለሚጫወት ልጅ የባስኬትቦል ልብስ አልብሼ ብልከው ትክክል አይነት አባት ሆንኩኝ ማለት አይደለም። እና ለልጆቻችን ለሚያልፉትን ነገር በማስተዋል ምንድን ነው የሚያስፈልጋቸው፣ ከመስመር ደግሞ የወጡ ከሆነ ደግሞ እኔ ካልቻልኩኝ በምን አይነት መንገድ ይሄንን ነገር ሊረዱ የሚችሉ አዋቂዎችን ማነጋገር ስለሚያስፈልግ always make sure to deal with the problem። ቤት ውስጥ ያለውን ችግር እኛ መፍታት የምንችል ቀድመን መገኘት ያለብን ማወቅ ያለብንን ነገሮች፣ ብራችንንም ጊዜያችንንም ምን ላይ ነው የምናወጣው። ስለዚህ ለልጆቹ የሚያስፈልጋቸውን ነገር መለየት መቻል አለብን እና እሱ ላይ በጣም ብናተኩር ጥሩ ነው ላለው። ዶክተር ይልቃል አይ ቲንክ መታልና ድንገት መጨመር
ጥያቄም ካለ ወደኋላም እንሄዳለን። አንዳንድ ጥያቄዎቻችሁን እየጨመርን እንሄዳለን። ስለ ፓረንቲንግ ክላስ አብረን ማድረግ አብሮ መማርን እየተማርን ባለንበት ሳለን ያለ ነው። ጥያቄዎቻችሁንም እየተቀበልን እንድንሄድ ብዬ ነው። አንድ ጥያቄ ፓስተርን ጠይቅና ከዛ ወደ ሌሎቻችሁ መሄድ እንችላለን። አንዳንዴ እንግዲህ በምንልበት መንገድ አሁን ይሄን ነገር ችግሩም ጭንቀቱም ሲኖረ አንዳንዴ ሁሉን ነገር ልንፈታላቸው ደግሞ እንሞክራለን። ችግራቸውን ለሁሉም መልስ ያለ መስለንና ለደን ፌል ሴፍ በሆነ መንገድ ቤት ውስጥ እያሉ ሞር ራሳቸውን ቅድም እንዳልነው ከሶፍትነት ወደ ጠንከር ባለ መንገድ ሊሄዱ እንደሚችሉበት መንገድ እንዴት ነው ሴፍሊ ፌል እያደረጉ ግን እኛም ደግሞ ቢልድ ልናደርጋቸው አጠገባቸው ሆነን የምናያቸውን መንገዶች በምን አይነት ኢግኖርም ሳናደርገው አት ሴም ታይም ደግሞ መንገዱንም እያሳየናቸው የምንሄድበት አንዳንዴ ባላንሱ ሊጠፋን ይችላል። እንዴት ነው የምናውቀው ትክክለኛውን ነገር ሄልዚ የሆነ ሰፖርት ሲስተም እየሰጠን ነው፣ ካላወቅንበት ደግሞ ሌላ ሰውን መጠየቅ እንችላለን የሚለውን ነገር አንዳንዴ ፋይን ላይን አለና እንዴት አድርገን ነው ማወቅ የምንችለው? ታስ ቨሪ ኢምፖርታንት ዮፍታሔ። እንደ መርህ አድርገን የያዝነው ነገር እኛ ቤት ልጆችን ኢንፎርምድ የሆነ ዲሲሽን ዲሳይድ እንዲያደርጉ ትሬን ማድረግ አለብን። ማለት በእውቀት የሆነ ውሳኔ እንዲወስኑ ማሰልጠን መቻል አለብን እያደጉ ሲሄዱ። ምክንያቱም ሁልጊዜ ለልጅ ብቻ አይደለም ለአዋቂም ቢሆን በቂ ኢንፎርሜሽን የሌለው ውሳኔ ዋጋ ያስከፍላል። ስለዚህ እንዴት ነው ልጆችን ኢንፎርምድ የሆነ ዲሲሽን ኢንፎርምድ የሆነ ውሳኔ ወይም ደግሞ በእውቀት የሆነ ውሳኔ መወሰን እንዲችሉ ትሬን ብናደርጋቸው እኮ በሜዲያ ከሚመጣው ጥቃት እንጠብቃቸዋለን። በፒር ፕሬዠር ምክንያት ከሚመጣው ጥቃት እንጠብቃቸዋለን። ለምን እኛ ሁልጊዜ አብረናቸው ተገኝተን ይሄን ብላ ይሄን አትብላ ይሄን ልበስ አትልበስ ማለት አንችልም። ግን ልጆቹ እያደጉ ሲሄዱ እንዴት ነው ክሪቲካሊ አስበው ይሄ ያዋጣል አያዋጣም የሚል ውሳኔ መወሰን የሚችሉ አይነት ልጆች እንዲሆኑ ነው ትሬን ማድረግ ያለብን። ስለዚህ ምንድን ነው የምናደርገው? ሲምፕል ምሳሌ አሁንም ከላይፋችን ሼር ላደርጋችሁ። ድሮ ልጆች ሆነው እነኚህ የፊልም ሲሪሶች አሉ፣ ኪዩቦ ይባላል እና ስለ ፋየር ፋይተርስ ይመስለኛል ያ ፊልሞች የሚያሳዩት እና የእሳት አደጋ ሰራተኞች እንዴት አድርገው ሰዎችን ሬስኪው እንደሚያደርጉ ነው የሚያሳይ። ልጄ ይወደዋል፣ ፎር ሰም ሪዝን ይወደዋል። እነኚህን የዚህን ኤፒሶድ እየተመለከተ በነበረበት ጊዜ እያቆምኩኝ ልጆችን እጠይቃቸዋለሁ፣ ምን መሆን ትፈልጋለህ? አምሹር እናንተም ትጠይቃላችሁ ያንን ጥያቄ። ስታድግ ምን መሆን ትፈልጋለህ? ይህ ነው ያን ጊዜ ምን መሆን እፈልጋለሁ እንዳለኝ ፋየር ፋይተር መሆን እፈልጋለሁ። አላሳነስኩበትም፣ አላተለኩለትም። ሪሊ ፋየር ፋይተር መሆን ትፈልጋለህ? የእሳት አደጋ ሰራተኛ? ግሬት። ከዛ በኋላ ወስጄ ሲቲያችን ውስጥ ፋየር ስቴሽን አለ፣ ወሰድኩት። ከፋየር ፋይተሮች ጋር አስተዋወቅኩት። ከነሱ ጋር ፎቶግራፍ ተነሳ። ፋየር ትራክ ውስጥ አስገቡት። ሂ ዋዝ ሶ ኤክሳይትድ። በጣም ደስ አለው፣ አይረሳውም። እና ያችን ራዕይ ይዟት ለተወሰነ ዓመት እየቆየ ሲሄድ እያደገ ሲሄድ ፋየር ፋይተርነት ቀረ እና ያው የዚህ ሀገር ልጆች ታውቃለህ፣ ውሾች ይወዳሉ። ውሻ 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 ብለው ጮሁ። እኔ ደግሞ ከሪስፖንሲቢሊቲው አኳያ ከላይፍ ስታይላችንም አኳያ እናንተንና ውሾች ደግሞ ቴክ ኬር ማድረግ ስለሚያስቸግርን ውሻ አናመጣም ብለናል። የውሻ ፍቅሩ ግን በጣም ኃይለኛ ነው እና ግራጁዋሊ ግን ወደ እንስሳቶች ነገር እያዘነበለ ሲሄድ ምን መሆን ትፈልጋለህ የሚለው ጥያቄ ተለወጠ። እኔ አሁን ቬት ዶክተር ነው መሆን የምፈልገዋለሁ፣ የእንስሳት ሐኪም ነው መሆን የምፈልገው። ትፈልጋለህ? ግሬት። ምንም ነገር ቢሉ ልጆች እኔ ኖ አልላቸውም። ግሬት። ከከተማችን 3 ሰዓት መንገድ ዩኒቨርሲቲ አለ፣ ኮሌጅ ስቴሽን የሚባል ቦታ ላይ ማለት ነው። እሱ ያ በዚህ በእንስሳት ሕክምና ሙያው ስልጠናው የታወቀ ነው። የቬት ዶክተሮችን የሚያሰለጥን ነው። በስቴቱም የታወቀ ነው። እሱንና ጓደኞቼ ሰብስቤ 3 ሰዓት መንገድ ነድቼ ሄድኩ። የምንሄዳው ለምንድን ነው? እዛ ሄዶ ፈረስ ሲያዋልዱ እንዲያይ ወይም ደግሞ ሌላ ሜሲ የሆነ ነገር እንዲያይ አይቶ አዎ ቬት መሆን እፈልጋለሁ የሚለውን ውሳኔውን እንዲያጠናክር ስለምፈልግ ሲንግ ኢዝ ብሊቪንግ ከሞን ሌትስ ጎ ሄድን። እዛ ደስ አላቸው። ፊልድ ውስጥ ሄዱ። ፈረሶች አዩ፣ ላሞች አዩ፣ ምን አሉ፣ ትምህርት ቤቱን ጎበኙ። ይሄንን አይቶ
ቬት መሆን እፈልጋለሁኝ ካለ ቬት ዶክተር መሆን እፈልጋለሁ ካለ ፋይን። በኋላ ግን ከገባበት በኋላ እኔ ይህንን ነገር አላጨማልቅም ብሎ ብል ፌል አደረግኩም ብለው እኔ ነኝ ፌል ያደረግኩት። ስለዚህ ኢንፎርም ዲሲሽን ዲሳይድ እንዲያደርግ እነኝን መንገዶች ይሄድ ነበር። ኤኒዌይ ቱ ሜክ ዘ ስቶሪ ሾርት ያም ሆነ ከትንሽ ጊዜ በኋላ ደግሞ ተለወጠ። ቤን ካርሰንን ወደዋለሁ። በቃ ጥቁርነቱ ሳያግደው ጥሶ የወጣ ሰው ስለሆነ በዛ ፓርቱ በጣም አፕሪሼት ስለማደርገው የእሱ ስም ካፌ አይጠፋም። ብዙ ጊዜ በልጆች መሀል ስገኝ፣ ወላጆች መሀል ስገኝ እና የእናቱ ታሪክ እና የቤን ካርሰን ታሪክ በጣም እንትን ስለሚለኝ በቃ አወራዋለሁ። ግን ወደ ኒውሮሎጂ ሄደ። ደግሞ ኒውሮሎጂ ማጥናት እፈልጋለሁኝ አለ። ከዛ በኋላ የኒውሮ ሳይንስ መጽሐፎች መጡ። ያው ፖይንቴ ምንድን ነው መሰላችሁ? እወቅ፣ ተገንዘብና ወስን። ያለ እውቀት ወይነ ውሳኔ ዋጋ ያስከፍላል። ሶ ኢንፎርምድ ዲሲሽንን ልጆች ዲሳይድ እንዲያደርጉ ትሬን ማድረግ በጣም በጣም ኢምፖርታንት ነው። አሁን ላነሳው ነገር እና እነኚህ ስትረግል የሚያደርጉባቸውን ነገሮች ለምን ስትረግል አድርጉ ብትል ኢንፎርምድ የሆነ ውሳኔ ሳይወስኑ ሳያውቁ ስለገቡበት ነው። በቃ ሳያገናዝቡ ስለገቡበት ነው። ይሄ ነው ልጆቻችን የሚጎዳቸው። እንዲያገናዝቡ ግን የሚያገናዝብ ስነ ልቦና የሚያገናዝብ አስተሳሰብ ክሬኤት የምናደርግላቸው እኛንን። ቅድም እንዳልኩት ፊትፊታቸው እየሄድን ስናሳያቸው እኮ ጎን ጎናቸው እየሄድን እኮ ስናሳያቸው እንደዚህ አይነት ጠንካራ ልጆች እንዲሆኑና መቋቋም የሚችሉ ልጆች እንዲሆኑ ነው እንጂ በጣም ኦቨር ኮንትሮል እናደርጋለን። ይቅርታ አድርጉልኝ። ይሄንን በጣም ኦቨር ኮንትሮል አድርገን ግን ሁኔታዎቹ ደግሞ ከእጃችን እንዲወጡ የሚያስገድዱት ሁኔታዎች መጥተው ከእጃችን ሲወጡ እነኚህ በጣም ኮንትሮል ያደረግናቸው ልጆች they are not ready ለዛ ለሚጠብቃቸው ዓለም ሬዲዮች የተዘጋጁ አይደሉም። እንጭጭ ልጅ ምንድነው እሱ ገና እንጭጭ የሆነ ያልበሰለ ልጅ ማገናዘብ የማይችል ልጅ ነው ወደዛ የምንለቀው እና እዛ ጋር ሄደው ደግሞ ይጋጫሉ። ስለዚህ ከመውሰዳቸው በፊት እንዴት እንደሚያለፏቸው ታውቃለህ። ያ ሁሉ ነገር ለምንድን ነው የተደረገው? የሚጠብቃቸውን ዓለም ስለሚያውቁ ለዛኛው ዓለም እንዲጠነክሩ እዚህ ጋር ተራራ ያስወጧቸዋል፣ ያለፏቸዋል፣ ያደክሟቸዋል። ሴምቲንግ ፓሬንቲንግም እንደዛው የሆነ መፍትሄ ትክክል እና ትሬን አድርጎ አብሮ መሄዱ ማወቁ ጥሩ ነው። እንዳልከው ልጆች ያልተቀየሩ በእያንዳንዶቻችን ልጆች ያሉን እናውቀዋለን። ዶክተር መሆን፣ ፖሊስ መሆን፣ ፋየር ፋይተር መሆን ፊት ለፊት የሚያቸው ብልጭ ብሎ የሚታዩን ነገሮችን የሚሆኑትን ከዛ ደግሞ ቤት ውስጥ የምናወራውን ዶክተር ኢንጂነር የምንለውን ነገሮችን ይቀልባሉ። በዚህ መሀልም ደግሞ ሰፋ አድርጎ ጭንቅላታቸውን እንዲያዩት በተለያየ መንገድ ሊገቡ እንዲችሉ ያንን ነገር ኤክስፖርት ኢንፎርምድ የሚለውን እንድታዩት ነው። ፓስተር ይሄን መሆን አለብኝ ስላለ ብቻ ትሆናለህ ይሆናል ሳይሆን ይሄንን ነው የሚመስለው እና ፕራክቲካል በሆነ መንገድ ማሳየት የምንችላቸውን መንገዶች ማሳየቱ ትልቅ ነገር ነው። አንተ ከተናገርከው ላይ ለመውሰድ የምፈልገው እና እንደ ጥያቄ መልሼ ወደ አንተ ለማምጣት የምፈልገው ይሄ የሚያሳየው ባለፈውም በተናገርከው መንገድ ትምህርት ቤት ሄዶ ዋክ ማድረጉ፣ ትምህርት ወላጆቹን ማወቁ፣ አስተማሪዎቹን ማወቁ፣ አሁንም ደግሞ ፋየር ፋይተር ነኝ ሲል ፋየር ፋይተር ስቴሽን ጋር መውሰዱ፣ 3 ሰዓት ነርቶ ልጆችን የሆነ ቬተሪናን ይሄንን ነው የሚመስለው፣ ኒውሮሎጂ ነው ይሄንን ነው የሚመስለው ብሎ ማለት ምን ያህል ኢንጌጅድ ሆነን መንቀሳቀስ እንዳለብን ያሳያል። አንዳንድ ወላጆች በዚህ ሰዓት ላይ 2 ስራ ነው የምሰራው፣ 3 ስራ ነው የምሰራው፣ የለኝም ጊዜ የለኝም ብለው አዳምጠውት ብቻ ሊያልፉ ይችላሉ እና ጃጅ ለማድረግም ላለማድረግም ሳይሆን ምን ያህል ኢምፖርታንት እንደሆነ የልጆቹን ጥያቄ መረዳት እንዳለብን ወላጆች ብዙ ጊዜ የሚናገሩት አም ኦቨርዌልምድ እንኳን ከሱ ጋር እንደዚህ ቦታ ልመላለስ ራሴ ኑሮንም አልቻልኩትም የሚሉ ወላጆች ያጋጥሙኛል እና ዋትስ ኢምፖርታንት ያንን ዲስሚስ ለማድረግ ሳይሆን ኑሮንም መጋፋት እንዳለ አውቀ ነው። አት ዲ ሴም ታይም ደግሞ እንደዚህ አይነት ነገር ሲኖር ምን ያህል ኢንጌጅድ መሆን እንዳለብን ምን ያህል ቀን በቀን ልናደርጋቸው የምንችላቸውን ነገሮች ዲስሚስ ሳናደርግ ወይም ደግሞ እርዳታ መጠየቅንም ሊሆን ይችላል እንደ ኤግዛምፕል ወይም ደግሞ እንደ ሀሳብ ለማቅረብ ቢቻል አንዳንድ ያንን ሌክዠሪ ልለው አልፈልግም፣ ምክንያቱም ኢትስ ቬሪ ኢምፖርታንት። ግን አንዳንዶቹ ሳወራቸው ይሄ እኮ ሌክዠሪ ነው ከህይወቴ ጋር አይገናኝም ይሉኛል እና እነዚህን ሰዎች በሚያልፉበትንም ኑሮ ዲስሚስ ሳናደርገው እንዴት አድርገን ነው ኢንቮልቭድ መሆን የሚችሉት
እንደ አድቫይስ እንዴት አድርገን ልናስረዳ ይሄንን ለማስተማርም ብቻ ሳይሆን የእነሱንም ቻሌንጆች በማወቅ ዋትስ ኢምፖርታንት የሚለው ላይ ፎከስ ማድረግ እንዲቻል ወላጅ ምን ምክር ይኖረሃል? እሺ ጥሩ። እዚህ አስተያየቱ ላይ አንድ ሰው እንዲህ ሴት ሆኖ እንዳላቅም እንጂ ኧረ እኔ በሴት ልጄ ተቃጥዬ ልሞት ነው ይላል። አይዟችሁ፣ ቢያንስ ሴትም ከሆንሽ ወንድም ከሆንሽ በመጀመሪያ ደረጃ ወደ እግዚአብሔር ጸልዩ፣ አትቃጠሉ። ምክንያቱም ሁላችንም እኮ መንገድ ስተን ሄደን ነበር። እግዚአብሔር ነው መልሶ ሰው ያደረገን እና ለዚህ ሰው ይህን ተስፋ መተው ይችላሉ። አትቃጠሉ። የፍታሄ ወደ አነሳው ነገር ስንመለስ አይ ዶንት ኖ አንተ አይተኸው ከሆነ ካላያችሁት እንድታዩት ሬኮሜንድ አደርጋለሁ። ጊፍትድ ሃንድስ የሚለው የቤን ካርሰን ታሪክ ነው። ዲዩኖ የቤን ካርሰን እናት ምንም እንደማታነብ ኦኬ። እቺ ሰው አሁን እዚህን ውይይት የምትሰማ ብትሆን ኖሮ ኢንተረስትድ ሆና ነው የምትሰማው። ለምን እነሱ የሚያወሩት ነገር ሃይ ሌቭል ነው ብላ አትወጣም። እቺ ማንበብ የማትችል ሴት ናት ቤን ካርሰንን እንትን ያደረገችው ክሬት ያደረገችው። እንዴት አድርጋ ብትሉ ያው ታሪኩ ላይ ጊፍትድ ሃንድስ ላይ እንደምታዩት መጽሐፍ የልጁን ትምህርት ቤት ሄዶ የሚመጣውን እንደሚያነብ ሰው ፕሪቴንድ ታደርጋለች፣ ግን ማንበብ አትችልም ነበር። ሁለተኛ ደግሞ እንደ ፕሪንስፕል አድርጋ ቲቪ በሳምንት 1 ቀን ነው 2 ቀን ነው መሰለኝ የሚመለከቱት እና ቲቪ ሁልጊዜ አምፕለግድ ነው። እቺ ሴት አለመማሯ፣ ለማንበብ አለመቻሏ ልጇን ያንን የመሰለ በዓለም ደረጃ የታወቀ ኒውሮሰርጀን ለማፍራት አልከለከላትም እግዚአብሔር። ዋናው ነገር ምንድን ነው ብላችሁ ወደድኩት መርሁ ነው። መርሁ ከልጆቹ ጋር ያለው የተጣበቀ እይታችንና ፍቅራችን ወይም ደግሞ የዓላማ መር የሆነው አስተዳደጋችን ነው እንጂ ማተር የሚያደርገው ይህንን ነገር ሁሉ ማወቅና ለማወቅ አይደለም። ማንበብ መጻፍ የማትችል እናት እንዴት አድርጋ ነው ያንን በዓለም የታወቀ ኒውሮሰርጀን ሬይዝ እንዲያደርግ ልታደርግ የቻለችው? በእሷ ኬስ ምንድን ነው ዋናው ነገሯ ብትሉ ኢንጌጅድ ነበረች። ስለዚህ አሁንም እዚህ ጋር ያላችሁ ወላጆች ግልጽ አድርጌ ባስቀምጠው በቃ በልጆቻችሁ ህይወት ውስጥ በምትችሉት አቅም ግን ግቡበት። ማለት ኢግኖር አታድርጓቸው። እኔ እሱ የሚጽፈውን እና የሚያነባውን ማንበብ ስለማልችል አስተማሪዎቹ የሚሉትን ነገር መረዳት ስለማልችል የራሱ ጉዳይ ብላችሁ ከመተው ቢገባችሁም ባይገባችሁም ቅድም ያልነው ሲምፕል ጥያቄ መጠየቅ። ዛሬ ትምህርት ቤት ምን ነበረ? ምን ተፈጠረ? የቤት ስራሽን ሰራሽ ወይ? እስቲ አሳየኝ። ሪፖርታቸውን ለማየት አክሰስ ይኖራችሁ። ግሬድ ሪፖርታቸው ወይም ደግሞ በትምህርት ቤቱ የት ጋር እንዳሉ ይጠይቃቸዋል። ያንን አሳይኝ። እናንተና እነሱ ጋር ያለው ነገር እንደዚህ ጠበቅ ማለቱ ብቻ ለልጆቹ ትልቅ ጥቅም አለው። ትውት ስናደርጋቸው እኔ አይገባኝም፣ እኔ አልችለውም፣ እነሱ የሚሉት ነገር አይገባም ብለን ትውት ስናደርጋቸው ነው ለሌላ አሳልፈን የሰጠናቸው። እና ያ እንዳይሆን ከቤን ካርሰን እናት እንማር። በቃ ትልቅ አስተማሪ እኔ ከዚህ በላይ ልነግራቸው አልችልም። ማንበብ መጽሐፍ የማትችል ሰው የሰው ቤት የጽዳት ሰራተኛ ስለነበረች በየሰው ቤት እየሄደች ስታጠላ፣ አንደኛው ቤት የምታጸዳበት ቤት የምሁር ቤት ነው። ብዙ መጽሐፎች ታያለች። እንዴት እዚህ ጋር ደረሰ የሚለው ነገር በውስጧ ያንቃጭል ስለነበረ ቤቷ ስትመለስ ያንን አይነት ሰው ለማፍራት ቆረጠች፣ አፈራች። እንዳውም ከዛ የባሰ ሰው ማለት ነው። ምን አድርጋ? ፕሪንስፕል መርህ አድርጋ ይዛ መታ። ቲቪ ማየት አይቻልም። በሳምንት 2 ሾው ነው የሚታየው። ይነቀላል። ለምን? ቲቪው የሷ ነው እንዳትረሱት። ትምህርት ቤት ሄዶ ተምሮ የመጣውን ነገር ቼክ ታደርጋለች። ግን ቼክ ማድረግ እኮ አትችልም፣ አታነብም እኮ። እንዳውም አንዳንዴ ገልብጣ ነበር የምታነበው መጽሐፉን። ሲደዘን ነው ልጁ ራሱ ያወቀው በኋላ ነው። እንዲህ መሆን አለ። ስለዚህ በአጭሩ ራሳችሁን አትገድቡት። ዋናው ነገር በልጆቹ ጉዳይ ውስጥ መግባታችሁና ለማየት ለመከታተል ፈቃደኛ መሆናችሁ ከአስተማሪዎቻቸው ጋራ ኢቨን ሾው አፕ ማድረግ ሾው አፕ እዚህ ውሽ ያን ቲሸርት ለብሼው ቢሆን ኖሮ ዶግ የሚባል ነገር አለ እኛ ባለንበት ሲቲ ውስጥ። ዶግ ማለት ዳድስ ኦፍ ግሬት ስቱደንትስ ዶግስ። እና ምንድን ነው የምናደርገው? በቃ ቲሸርቱን ትለብስና ትምህርት ቤት ውስጥ ትታያለህ። በስክሪን ያሳያል። ዛሬ የእንትና አባት ነው
ትምህርት ቤቱን በቃ ሰርቬይላንስ ነው የሚሰራ ሱፐርቫይዝ የሚያደርገው። ይሄ አሁን ጊዜ ይጠይቃል፣ ኮሚትመንት ይጠይቃል እንጂ ብዙ ነገር ላይ ጠይቅ ይችላል። ሶ ቲሸርት ለበስኩኝ፣ ግቢ ውስጥ ስንጎራደድ ዋልኩኝ። ይሄ በልጆች ውስጥ የሚፈጥረው ፖዚቲቭም ኔጌቲቭ ኢምፓክት ሊኖረው ይችል ይሆናል። ግን ፕሬዘንስ ትልቅ ስራ ይሰራል ብዬ ስለማምን መገኘት። በነገራችን ላይ አሁን በትንሽነት ጊዜያቸው ላይ በእናንተ ምንም በቋንቋ በመናገርና አለመናገር እንኳን ምንም እፍረት የላቸውም። እያደጉ ሲሄዱ ሊፈሩና ሊያፍሩ ይችሉ ይሆናል። እሱንም ቢሆን በምክርና በመሳሰለው ነገር ማስተካከል የሚቻል ነገር ነው። ግን ገፍተነው ሄደን ደግሞ ልጆቻችን ሞራላቸውን እንዳንነካ አሁን በልጅነት ጊዜያቸው ግን ማድረግ የሚገባን ብናደርግ መገኘት። ከትምህርት ቤት ስናመጣቸው ቅድም እንዳልኳችሁ መጠያየቁ፣ ኮንሰርንድ መሆኑ፣ እንዴት ነሽ፣ ቤት ወጣሽ፣ ቤት ገባሽ፣ ምሳ ምን ነበረ ዛሬ፣ ከትምህርት ቤት ከክላስ ውጭ እኔን ስትጠብቂ የት ጋር ነበርሽ? እነኚህ ነገሮቹን በቁጣ በሱፐርቫይዝ በሚያደርግ እንደ ፖሊስ አይነት ሳይሆን በቃ ለማወቅ እያደረግን ስንጠይቃቸው ልጆቹም በህይወታቸው ውስጥ ኢንቮልቭ እያደረገን እንዳለን ስለሚያውቁ ይረዳሉ። የቤን ካርሰን እናት ካስተማረችን ማናችሁም አትፍሩ፣ በምትችሉት መጠን ግን ኢንቮልቭድ ሁኑ። ይሄ ነው በዚህ ጉዳይ ላይ ያለ ምክር ይፍታል። ኤኒዌይ ምናልባት ከዛ ለመማር ስላልኩኝና ፊልሙን ማየት ብትፈልጉ ጊፍትድ ሃንድስ ወይ እዛ ላይ ብትጽፉላቸው ይፍታል መልካም። ጊፍትድ ሃንድስን ሂዱና እዩት፣ ጥሩ ነገር ያስተምራችኋል። እሺ ጨርሻለሁ። በጣም በጣም ፓወርፉል ሙቪ ነው እና እሱ ከሚናገረው ጥቅስ ራሱ እናት ያለች የሚለው እንደ ኮት ሁሌ ይናገረዋል እና ምን ይላል በኒ ትላለች አለ ዩ ካን ሪድ ሃኒ ዩ ካን ለርን ኤኒቲንግ ዩ ዋንት ትላለች እና ያን ማንበብ ላይ በምን አይነት እንዳተኮረች አስታውሳቸው ነገሮች የምታደርገው ሙቪ አይ ቲንክ በሳምንት አንዴ ወይ ሁለቴ ብቻ እንዲያዩ ነበረ ቲቪ የምትመለከተው እና 2 መጽሐፍ በሳምንት መጨረስ ነበረባቸው ከላይብራሪ የወሰደቻቸው። ከዛ ደግሞ በጣም የገረመችኝ ያደረገችው ያነበቡት መጽሐፍ ላይ ሪፖርት መጽሐፍ ነበረባቸው እና ምን ያህል ያ እንደጠቀማቸው በኋላ ሲያስረዳ በብዙ መንገዶች ያንን ያሳልፍና እንዳልኩ እሷ ያልተማረችውን ጠራጊ ሆና ያየችውን መጽሐፍ ጂም ሮን በጣም የምከታተለው ኮች ነው ለእኔና ምንድነው ይላል አንድን ሰው መጀመሪያ መጠየቅ ያለባችሁ ሾው ሚ ዮር ላይብራሪ ብላችሁ መጠየቅ አለባችሁ ይላል። አንድ እዚህ ላይ ጥቅስ ተናግሬ መናገር የምፈልገው ብዙ ሰዎች ካን ቴል አስ ፌቨሪት የሚበሉበትን ሬስቶራንት ይሄ ቦታ ሄጄ እኮ ምን መርጥ ምግብ አለ ለሆዳችን ይናገራል። ዋት ዩር ፌቨሪት ቡክ ብለን ብንጠይቃቸው ኦተር ማን ነው ብንላቸው ግን መናገር አይችሉም ብዙዎቹ ይላል እና ለምግባችን ለሰውነታችን እንደምንመገበው ደግሞ ለአእምሯችንም ለጭንቅላታችን የምንመገበውን ነገር በስርዓቱ ማወቅ አለብን እና ይህንን ነገር ማወቁ ማንበቡ መማሩ ራሱን የቻለ ነው። ስለዚህ ብዙ ነገሮችን ዛሬ ተወያይተናል። ፓረንቲንግ ላይ ነው ወደ ልዩ ዛሬ ሽፍት የምናደርገው ከፓስተር ጋር ይሄንን ካሳለፍን በኋላ ደግሞ አንዳንድ ቴራፒስት ስላለችም ያንንን ጥያቄ መጠየቅ እንድንችል ሞር ጥያቄዎቹን ተቀብለን ፕሮግራሙን ትንሽ ሽፍት እናደርገዋለን። ብዙ ነገሮች ሁለት ደቂቃ ትሰጠኛለህ? ተመልሰህ ለመምጣት ጥሩ። እንግዲህ እንኳን ደህና መጣችሁ። በየሳምንቱ የምናደርገው ፕሮግራም ከፓረንቶች ኮንሽንስ ፓረንቲንግ ጀምረን ከዛ ደግሞ ወደ ልዩ ጋር እንዲያውም ጥሩ ሰዓት ማስተዋወቂያ ይሆናል ልዩን ፓስተር እስከሚመለስ ድረስ የኮንሽንስ ፓረንቲንግ ላይ የምንማርበት አብረን የምንማማርበት እንደምታውቁት የወፍታሔ ሾው ከጀመረ ቆይቷል። በየስቴቱ እየሄድን የምናደርጋቸው ፕሮግራሞች አሉ። ዋናው ኮንሽንስ ፓረንቲንግ እና ወጣቶች ላይ ያለው ብዙ ስለተጠየቀ በየስቴቱ ብቻ ከመምጣትም ሞር ደግሞ ቨርቹዋሊም ብታደረገው ስለተባልኩኝ እንደገና የጀመርኩት ነው እና ከፓስተር ጋር ስለ ኮንሽንስ ፓረንቲንግ አውቆ በምንማርበት ሳለ ከዛ ደግሞ ሜንታል ሄልት ላይ የሚጣውን ጥያቄ ደግሞ ከልዩ ጋር ከዚህ በኋላ ልክ ፓስተር እንደጨረሰ ከልዩ ጋር የምናሳልፈው ጊዜ ይኖረናል። ፓስተር እስከሚመለስ ድረስ ልዩ ራስሽን ብታስተዋውቂና የምንነካካቸውን ሀሳቦቹን ብቻ
ተናግረሽ ከዛ ከፓስተር ጋር ጨርሰን ወደ አንቺ እንሄዳለን። ፓስተር እስከሚመለስ ድረስ ግን አንቺን ብታስተዋውቂ ደስ ይለኛል እንድንጠቀምበት። ተመልሰሃል? እሺ ሶሪ ግሮች ስለመጣብኝ ነው። ምንም ችግር የለም። ልዩዬ ተመልሽ እንዳንለው ሰዓቱን በጣም እንዳንወስድበት ፓስተር ይጨርስ። ጥሩ አይደለ? እንደዛ ይሻላል። አንዴ ይጨርስና እንትን ላለን። እንግዲህ ብዙ ነገሮች ላይ ተወያይተናል ፓስተር ዛሬ። እንግዲህ ያላነሳሁትም ጥያቄም ካለ ሳምራይዝም ለማድረግም 2-3 አድቫይዝ ብለህ ልትሰጣቸው በምትችለው እና የሚቀጥለው ሳምንትም ተመልሰን ስለምንመጣ ምን ላይ እንደምንወያይም ሞር ሌላ ጊዜም በደንብ እንነግራችኋለን። ብዙ ሀሳቦችን ብዙ ይዘን ልንሄዳቸው የምንችላቸውን መንገዶች ነው ያስተማርከንና ሳምራይዝ ለማድረግ መጨመር የምትፈልገው ካለ እሱን አድርገን ከዛ 1-2 ጥያቄ እዚህ ከላይ ያሉ ሰዎች ከጠየቁ እሱን ጠይቀን አድርገን ከዛ ወደ ልዩ ሽፍት እናደርጋለን እና ቴንክ ዩ ፓስተር፣ ወደ አንተ ልመለስ። እሺ 3 ነገሮች ዋና ብዬ የምለው በዚህ ማለዳ ቢኖር በመጀመሪያ ደረጃ ልጆቻችሁን ከእግዚአብሔር ጋር አስተዋውቋቸው። እዛ የጎደለ ህይወት ጎደሎ ነው። ኢቨን በምድርም ላይ እንኳን ሰክሰስፉል ቢሆኑ እግዚአብሔርን የማይፈራ እግዚአብሔርን የማያውቅ እግዚአብሔርን የማይታዘዝ ትውልድ ይከስራል። ስለዚህ እኛ ከእግዚአብሔር ጋር ተገናኝተን ልጆቻችንን ከእግዚአብሔር ጋር ማስተዋወቅና በህይወታቸው የበላይ እንዳለ እግዚአብሔር የተባለ አምላክ እንዳለ ማወቅ ከሁሉ በላይ ነው። ሁለተኛው ሊድ ባይ ኤግዛምፕል፣ በምሳሌነት እንምራቸው። በቃላት ብቻ በንግግር ብቻ ለመምራት ሳይሆን እንለወጥ። ትንሽ ሰፋ ላድርገው። በነገራችን ላይ በልጆቻችን ህይወት አንዱም እኛ እኮ ዋጋ እየከፈልን ያለ ነው ለመለወጥ እምቢ ባዮች ስለሆንን ነው። ለውጥ የራሱ ቻሌንጅ አለው፣ ግን እኛ ለመለወጥ የተቸጋገርን ይመስለኛል ራሳችን ወላጆች። እና እንለወጥ። ምናልባት እኛ ሀገር አሁን አንድ እናት እዚህ ሆነሽ የምትሰሚ በአገር ቤት ወላጆችሽ እንዴ ሴት ልጅ ወደ አደባባይ ወጥታ ትናገራለች እንዴ ሂጂ ወደ ጓዳ ግቢ ተብለሽ አድገሽ ሊሆን ይችላል። አሁን ግን ያ መለወጥ አለበት። ወደ ጓዳ ግቢ ሳይሆን ማለት ከልጅቷ ጋር መነጋገር ነው። ምክንያቱም ወደ ጓዳ ግቢ በዛ በእኛ ሀገር ጠቅሞ ሊሆን ይችላል። በአሁኑ ግን ወደ ጓዳ ገብታ ምንም ሳታቂ ቆየች ልጅ አንድ ቀን ከእጅ ወጥታ ስለምትሄድ ወደ ራሷ ላይፍ ስለምትሄድ ትቸጋገራለች። የሚሻለው ከጓዳ ትውጣና ንግግር እናድርግ፣ እንወያይ፣ ኮሚኒኬት አድርገን እንምራቸው እና ሊድ ባይ ኤግዛምፕል በጣም ጥሩ ነው። ምሳሌ በመሆን እንምራቸው፣ ምሳሌ እንሆናቸው፣ ሆነን እናሳያቸው። ከቃል ያለፈ ምሪት እንድንመራቸው በተግባርና በቃል ልጆቻችን መምራት ይኖርብናል። እና ሶስተኛው ግን ደግሞ አላማ መር እንሆን፣ አላማ ይኖረን። እዛ ጋር 30 ዓመት ሲሞላው ይሄ ልጅ ምን አይነት ልጅ ይሆናል እያልን እያሰብነው ያንን እዛ 30 ዓመት ላይ የሚመጣው ልጅ እያሰብን እናሳድግ። ወይም ደግሞ በኋላ ሲያድግ ሰው በቃ ጥሩ ሰው፣ ልካም ዜጋ፣ እግዚአብሔርን የሚፈራ ቤተሰብን የሚወድ የመሳሰለው ትልቅ ሰው እያየን እናድርግ። ምናልባት ስለ ማይክል ፐፕስ መሰለኝ ይሄ ዋናተኛው የእሱን ታሪክ አንድ ወቅት ላይ ሳነብ አይኑ ላይ አድርጎ የሚዋኝበት መዋኛ ውስጥ ፎር ሰም ሪዝን ውሃ ገባበት እና ምንም ማየት አይችልም ነበር። ግን ያንን ጌም አሸነፈ። ያሸነፈው ለምንድን ነው? ትሬነሩ በጨለማ ውስጥ መዋኘትን አስተምሮት ነበረ። ሪጋርድለስ ኦፍ ግራና ቀኝ ያለው ነገር ዴስቲኒህን ብቻ እያየህ ያን የመጨረሻውን ብቻ እያየህ እንዲህ ነው የምትዋኘው ብሎ ነግሮት ነበር። ስለዚህ አይኑ ውስጥ የገባው ውሃ ያንን አይኑን ጨፍኖ ከማየት አላስቀረው፣ ምክንያቱም በጨለማ መዋኘት አስተምሮት ስለነበረ ማለት ነው። የሩቁን ነገር አይቶ ልጆችን እዛ ጋር ስትደርስ ምን አይነት ልጅ ትሆናለች፣ እዛ ጋር ሲደርስ ምን አይነት ልጅ ይሆናል ብሎ እያሰቡ ፐርፐስፉል የሆነ አላማ መር የሆነ ህይወት ኖሮን ማሳደግ ኖሮን
ፐርፐስፉል ፓሬንቲንግ እንዲኖረን እጅግ በጣም አስፈላጊ ነው። አለበለዛ በቃ አሳድገን ለመገላገል አይነት እንዳይሆንብን አደራ ያላቸዋለሁ። ሌትስ ቢ ፐርፐስፉል፣ አላማ መር የሆነ ወላጅነት በእኛ ዘንድ ያስፈልጋል። ይሄንን ያልኩበት ምክንያት ለምንድን ነው? ሰጪው እግዚአብሔር ነው፣ እኛ ባለ አደራዎች ነን። ወላጅነት ባለቤትነት ሳይሆን ወላጅነት ባለአደራነት ነው። እግዚአብሔር ይባርካችሁ። አሜን ፓስተር። ደፍኒትሊ አደራ መቀበላችንንም ደግሞ አደራ ደግሞ የተቀበልነውን እቃ ሁሌ ምን ይባላል አላለ ብርጭቆ በሰጥና እንትን ፍራጃይል ኤርፖርት እንኳን ስንሄድ this fragile take care of it properly የሚላል እና ልጆቻችንን በሌብል መምጣታቸውን በምን አይነት መንገድ ቴክ ኬር ማድረግ እንዳለብን ራሳችን መሆን ያለብንን ልጆቻችን ላይ ስፔንድ ማድረግ ያለብንን የሚያስፈልገውን ጊፍት ሰጥቼ ለሰዎች አትክልት ብሰጥ ያንን ነገር በምን አይነት መንገድ ውሃ እንደሚያስፈልገው ፀሐይ እንደሚያስፈልገው መስጠት እንዳለብኝ የአደራ እቃ ነው ልጆች እና ያንን ነገር የሚያስፈልጋቸውን ፀሐይ ላይ መውጣት ካለባቸው ፀሐይ መውጣት፣ ማንበብ ካለባቸው ማንበብ፣ መገናኘት ያለባቸው ንግግሮች በስርዓቱ ሚት ብታረገው ወንድሜ ኦኬ። እና የአደራ እቃ ናቸው። ስለዚህ አደራም ደግሞ ከተሰጠን ደግሞ ሌብል ምንድነው የሚባለው ራሱን የቻለ ህግም ስላለ ህጉንም ማወቅ ያስፈልጋል። ሲያድጉ ደግሞ ከእድገታቸው ጋር አብሮ የሚመጣ ራሱን የቻለ ቻሌንጅም ሪዋርዲንግ ስላለ ሪዋርዱንም መቀበል እንድንችል ቻሌንጁንም ደግሞ እኛ መወጣት እንድንችል አብረን ማደግ ማሰላችንን ማሳደግ ያለብን በመማር በማወቅ እንደዚህ አይነት ክላሶችን አብረን በመሳተፍ ስለሆነ በጣም ብዙ ነገር ነው የተማርኩት ለራሴ እና ፓስተር አንድ ሁለት ጥያቄ ካሉት ሰዎች ተቀብለን አንተንም ጊዜህን እንመልስልሃለን። እስከተን ነበር ያሰብኩትና ትንሽ አርፍደንም ስለገባን ህይወት ወደ አንቺ ልምጣና እስካሁን በሰማሽው ወይ ለፓስተርም ጥያቄም ካለሽም እድሉን ላንቺ ልስጥሽ። ከዛ ዶክተር ይልቃል ከዛ አጥኛ ይሻል ነው መሰለኝ የሚለው እመጣለሁና። ሰላም እንዴት አደራችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው እንደናንተ ብዙም ኤክስፒሪየንስ የለኝም፣ ሞር ለማዳመጥ ነበር የገባሁት። ፓረንትሁድ እኛ አዲስ ነንና ግን በጣም ደስ ብሎኝ ነበር እየሰማሁ የነበረው። በጣም ብዙ ኤክስፒሪየንሶችን ፓስተርም ሼር አድርጎናል እና እያዳመጥኩ ነው። ከስር ሆኜ እኔ ታብታብ አድርጉ ሼር አድርጉ እያልኩኝ ነው። ያው ለዚህ ለጠቃሚ ነገር ሼር ማድረግ እየቻልን ያው ብዙ ኢምፖርታንት ያልሆኑ ነገሮች ራሱ እንደዚህ ሰዎች ተሰብስበው ሲያወሩ ያለውና ይሄ ደግሞ በጣም ኢምፖርታንት ስለሆነ እዚህ ውስጥ ያለው 120 ምናምን ሰው እንደው 30,000 ብናስገባው ጠቃሚ ስለሆነ ላልደረሳቸው ወላጆች ሼር ብናረጋው አሪፍ ነው ብዬ ላለሁትሽ። ታንክ ዩ ይሄ በጣም አመሰግናለሁ። እግዚአብሔር ይባርክሽ። ያ ሼር አድርጉ። ዶክተር ይልቃል አንተ ስለ ፓስተር ጥያቄ አለ ይሄ ወደ አንተ ልምጣ። አመሰግናለሁ ስለጋበዛችሁኝ። አይ ቲንክ እኔ አንድ 20 ደቂቃ አካባቢ ነው የሰማኋችሁ። በጣም ጥሩ ውይይት ነው። ምክንያቱም እኛ እዚህ ኢትዮጵያ ውስጥ ላለን ሰዎች ልጅ በድሎ ያድጋል እያለን እየተወለድን ያደግን ሰዎች ነን እና እኛም በሙያዬ ሐኪም ነኝ። እንደው አጋጣሚ ሆኖ ምናልባት በፒር ፕሬዠር ነው እንጂ ወላጆቼ እንደዚህ ሆናለሁ እንደዚህ መሆን አለብህ ተብዬ ዝም ብዬ በዘፈቀደ ገጠር ውስጥ ነው ያደግኩት እና አይ ቲንክ በጣም ጥሩ ለእኛ ትምህርት የሚሰጥ ቶፒክ ነው። ልጆቻችን ወደፊት እንዴት ማሳደግ እንዳለብን፣ ምን ማድረግ እንዳለብን፣ በምን መልኩ ሰፖርት ማድረግ እንዳለብን ትምህርት የሚሰጥ ነገር ነው እና አይ ቲንክ በጣም ጥሩ ሀሳብ ነው ብዬ ነው የምወስደው። ያው አስተማሪ ነው። ምክንያቱም አሁንም ቢሆን ብዙ ሰዎች ላይ የምናየው ነገር በጣም ወይም ደግሞ ኦቨር ኮንትሮል ማድረግ ነው ወይ ደግሞ በዘፈቀደ እንደፈለገ ይሁን የፈለገውን ያድርግ ብለን ዝም ብለን መተው ነው። ስለዚህ እንዴት አድርገን ልጆቻችንን ማሳደግ እንዳለብን ጥሩ ትምህርት እየተሰጣችሁ ስለሆነ ቴንኪው ነው ማለት የምፈልገው። አመሰግናለሁ።
እናመሰግናለን። እንግዲህ ሞር ወደ ቴራፒስቷም ስንሄድም የምንቀጥልበት መንገድ ስለሆነ አብረህን ቆይ። የስላሴ ማህበር ሰላም ብያለው። ጥያቄ ወይም አስተያየት ፓስተር ከመሄዱ በፊት ካለ መድረኩ። ቴንኪው እንደምን አደራችሁ። እኔ እንኳን ቴንኪው ማለት ብቻ ነው የምፈልገው፣ ምክንያቱም በጣም ወሳኝ የሆነ ሀሳብ ነው ያነሳችሁት እና ደስ ብሎኝ ነው ዝም ብዬ ጆይን ያደረኩት ያለውን ክፍተት ስለምረዳ እኔም አባት ስለሆንኩኝ እና በተለይ እንግዲህ አስተያየቴ ምንድን ነው ወላጆች ላይ አለመሰራቱ ይመስለኛል ልጆቹ ላይ ጫናውን የሚያመጣውና ወላጆች ላይ መስራቱ የበለጠ። አንድ ጽሁፍ አለኝ አንድ ጊዜ እንዲሁ ሲገርመኝ የጻፍኩት ምን እሱ ያስቀኛል ለራሴም ብዙ ጊዜ የልጆች አስተዳደግ የሚል ነገር ነው የማነበውና እኔ የጻፍኩት ምን ብዬ ነው የወላጆች አስተዳደግ ብዬ ነው። እና ልጆቼ እኔን ያሳደጉኝ ይመስለኛል። ብዙ ጊዜ እኔ ልጆቹ እንዳሳደግኩ ነበር የማስበው፣ ግን በዛ ሂደት ውስጥ ራሴን ነው አድጌ ያገኘሁት። ስለዚህ ወላጆች ጋር ያለው ነገር ነው ያው ነጸብራቁ ያው የመዝራትና የማጨድ ህግ ስለሆነ የሚሰራው እኛ ላይ ያለው ጉድለት ነው እነሱም ላይ ያው ተጽዕኖ የሚያመጣውና ለማደግ ባናፍር ማለት ነው። ማናቀውን ነገር ለማወቅ ባናፍር። ቅድም ያቀረቧቸው ምሳሌ እናትየዋ ማንበብ እንኳን ሳትችል እንደምታነብ የሆነች አክት ማድረጓ የሚያስተምረን ነገር አለ። እንግዲህ እሷ ማንበብ ሳትችል እንደዛ አክት ካረገች እኛ ማንበብ ምንችል ሰዎች አንድ ቀንስ ስለ ልጆች አስተዳደግ መጽሐፍ አንብበን እናውቃለን ወይ? ትርፍ ነው የሚመስለው። እና ማንበብ ከማትችለዋ አንሰን እንገኛለን። አንዳንድ ጊዜ ማንበብ እየቻለን ማለት ነው። ብዙ ሰዎች ስጠይቅ ማወቅ ማለት ሁሉ እንደምናውቅ ማሰብ ምን ማለት ነው? እኔው ባደግኩበት ያድጋሉ ብለን እንደማሰብ ነው ባይ ዲፎልት ማለት ነው። እና በጣም ሰፊ ነገር ነው። ታንኪዩ ብቻ ነው ማለት የምፈልገው። ብዙ ማቆየት አልፈልግም። እግዚአብሔር ይስጥልኝ። እሺ፣ በጣም እናመሰግናለን። ውይይቱ ይቀጥላል። በአምላክ ቲንክ ዝልስጥ ጥያቄ ካለሽ ልበል። ይሰማል? ይሰማል። ይፍትሽ ይቅርታ፣ ከስር ኮሜንት ላይ ፓስተር ቪዲዮ ካላቸው ዩቲዩብ ላይ ምናምን እንደዚህ ስለ ፓረንትሁድ እያሉ ነበር። እናስጀምረዋለን እንደምንም ብለን። እሱ ይሻላል። መልሱ የለኝም ነው የለኝም። ቤተክርስቲያን ውስጥ ከማገለግላቸው አገልግሎቶች በስተቀር የዩቲዩብ ቻናል የለኝም። እንግዲህ የፍትሐ እንዳለው እናደርጋለን። እዚህም በየሳምንቱ ስለምናመጣው ይህንን ፕሮግራም በሙሉ ዩቱብ ላይ የጫንኩት ነው እና በየሳምንቱ ባለፈው ሳምንት የሰራነውንም ሄዳችሁ ካያችሁ ከፓስተር ጋር የሰራነው ፕሮግራም አለ። በሳምንት አንዴ ቅዳሜ አብረን ስለምንመጣ እዚህም እየመጣችሁ ተካፈሉ። እዛ ላይ ሞር ታገኙታላችሁ። የፍትሐ ሾው የሚለውን ሰብስክራይብ ካደረጋችሁ you find all those things። እንግዲህ እስካሁን ብዙ ሰዓቶችን አሳልፈናል። ልዩዬ ኦቨር ከመውሰድሽ በፊት ለፓስተር ከተናገረው ላይ ከፓስተርም ጋር እንድትተዋወቁ በጣም እፈልጋለሁ። በዚሁ አስተዋወቂያችሁ ሁለታችሁንም። ምንድነው የከፈልነው ከፓስተር ጋር እንግዲህ ፓረንቲንግ ኮንሽስ ፓረንቲንግን ሰርተን ለ2 ሰዓት ከ8 እስከ 10 ከ10 እስከ 12 ባለው ሰዓት ደግሞ ከልዩ ጋር ሞር ሜንታል ላይ ያሉትን ኢምፓክቶችን አርቲስት ዲስከስ አድርገው ስለሚሆን ልዩና ፓስተርን እዚህ ላይ ላስተዋወቃችሁ ፈልጋለሁ። ልዩዬ ለፓስተር እስካሁን ባስተማረው ላይ የምትጨምሪው ሀሳብ ለሱም ፊድባክ ካለሽ ብለን ከዛ ወደ አንቺ ፕሮግራም እንቀጥላለን ማለት ነው። እሺ፣ በመጀመሪያ ደረጃ ያው ስላወቅኩ በጣም ደስ ብሎኛል። ፓስተር የሚናገረው ንግግር አንድ እንኳን መሬት ላይ ጠብ አይልም።
ለእኔም በጣም ጥሩ ኤክስፒሪየንስ የሚሆን እና ደግሞ ካሳለፈው ኤክስፒሪየንስ ሸር እያደረገን አንድ ላይ እያጣቀሰ ስለነበር የሚያስተምረው በጣም ጥሩ እይታ ነው። ጥሩ ተምረናል። እኔም ብዙ ተምሬያለሁ። ስላወቅኩ በጣም ደስ ብሎኛል። የምጨምረው ያው በእኔ ሙያ በራሴ የምጨምረው ይኖራል እንጂ ከዛ ውጪ በተናገረው ንግግር 100% እኔ የማምንበትን ነው ያለኝ። ምክንያቱም ስፒሪቹዋል ላይ በጣም ጎበዝ ካረግናቸው ልጆች የብቸኝነት ስሜት፣ የባዶነት፣ ያለመፈለግ ስሜት፣ ይሄ ቫሊዴሽን ምናምን አይፈልጉም። ቢያንስ ቢከፋቸውም ደስ ቢላቸውም ከእግዚአብሔር ቤት የማይጠፉ ከሆነ መጠጊያቸው መሸሻቸው እሱ እንደሆነ ገና በልጅነታቸው ካሳያናቸውና እንዲያውቁ ካረግናቸው አትራፊ ነን እና እሱ ላይ ደግሞ የበለጠ እስማማለሁ። አይሆፕ ወደፊት በደንብ አብረን እንሰራለን ብዬ አስባለሁ። እናመሰግናለን። ቴንኪዩ፣ በጣም እናመሰግናለን። ፓስተር እንግዲህ በጣም ነው የማመሰግን። ብዙ ነው ከአንተ የምማረው፣ ለብዙ ነገር የምትጠቅመኝ አድቫይዝ የምትሰጠኝም ፓስተሬ ስለሆንክ በብዙ መንገዶችን ደግሞ እሺ ብለህ ቲክቶክን ሳትገባ ለእኛ ብለህ በመግባትህ ብዙ ሰዎች እየተጠቀሙ ነው እና ሜቢ ደው ቢ 2 ዊክስ ሲያትል ስንሄድ እሱም ትራቨል ስለሚያደርግ ዩሮፕ የምናቋርጣቸው 2 ቅዳሜዎች አሉ። ከዛ በኋላ ግን ሳብጀክቶቹን እያየን እንመለሳለን። የሚቀጥለው ሳምንትም ላይ በዚሁ ሰዓት 8 in the morning 7 ደግሞ ዳላስ ታይም ተገናኝተን ከእናንተው ጋር እንደዚሁ ጊዜ ስለምናሳልፍ ፓስተር ከመሄዱ በፊት በጣም ቴንኪዩ በሉልን። የምትጨምረው መዝጊያ የምታደርገው ነገር ካለ እንግዲህ መልሼ ሄዱ አንተ ልስጥህና ቀኑን ደግሞ ከዛ ከልዩ ጋር እንቀጥላለን። መልካም የፍታሄ የሚጨምረው የለኝም። ለዛሬው ያለኝን ብያለሁ። ልዩ ስላወኩሽ እኔም በጣም ደስ ብሎኛል። የፍታሄም አንተም በእውነት እግዚአብሔር ይባርክህ። የትውልድን ጋፕ አይተህ ወይም ደግሞ እንደ ትውልድ በቃ ላክ ያደረግነውን ነገር አይተህ ያንን ጋፕ ለማጥበብ እንደዚህ ትልቅ ነገር ይዘህ ስለተነሳ እና በዚህ ብቻ ሳይሆን በሌሎቹም በምታደርጋቸው ነገሮች ስለማይህና ስለማውቅ አንተንም በእውነት እግዚአብሔር ይባርክ፣ ጥበብን ያብዛልህ፣ ጸጋን ያብዛልህ ማለት እወዳለሁኝ። ሰው ከራሱ ወጥቶ ሌላውን ለመጥቀም ጋር ሲደርስ ነው እኔ አደገ ብዬ የምለው። የራሱን ብቻ እያሰበ የሚኖር ሰው ገና ነው፣ አላደገም። እየኖረ ነው ያለው፣ ለማደግ እየተፍጨረጨረ ነው ያለው። አንድ ጊዜ እንደዚህ በሶሻል ሚዲያ ላይ እኔ ብዙ የሶሻል ሚዲያ ሰው አይደለሁም፣ እንግዲህ ሶሪ ወደኋላ ቀርቻለሁ። ይህን ያለውን ነገር ልበላችሁ እና አንድ ሰው ሶማሊያና ኢትዮጵያ ጠረፍ ላይ ሆኖ ያዳምጠናል እዚህ የምናደርገውን ዲስከሽን እና አራት ስንኞችን የቋጠረው 4 መስመር ማለት ነው እና ግጥምን የጻፈው ያ ሰው እዛ በሚኖርበት ቦታ ወንጌል ነው የሚያገለግለው። በሚያገለግለው ወንጌል ምክንያት አደጋ ደርሶበት ተደብድቦ አጥንቱ ተሰብሮ በአጥንቱ ቦታ ብረት ሰውነት ውስጥ ተደርጎለት በዛ ብረት ነው የሚኖረው እየተራመደ ያለው እና ውስጡ ብረት የተሸከመ ሰው ነው። 6 ወር ኢትዮጵያ ይኖራል። 6 ወር በረሃ ለበረሃ ወንጌል ይመሰክራል። ሰው እንደዚህ አለ፣ ለእኔ ልኖር ብዬ ለእኔ መኖር አልችል፣ ለሰው እኖራለሁ ሰው መኖር እንዲችል። ለሰው ስትኖር ነው አንተም የምትኖረው፣ ለሰው ካልኖርክማ አንተስ ምን ኖርከው ይላል። በጣም ስትራይክ ያደረገኝ ግጥሞ እና ማቹሪቲ ነው። በቃ ወጣ ብለህ ማሰብህ ትልቅ ማቹሪቲ ነው። ያብዛልህ ልልህ እፈልጋለሁ። ልዩሽ ስላወኩሽ እግዚአብሔር ይመስገን። አዎ ወደፊት አብረን የምንሰራው ብዙ ስራ ይኖረናል። አይዟችሁ በርቱ። ሩቅም ያላችሁና ይሄ ጉዳይ የሚመለከታችሁና ደግሞ እናንተም ጋር ሪሶርስ ያለ ብዙ ሰዎች እየሰማችሁን እንዳላችሁ እናውቃለን። ለስ ብሪንግ እነኛ ሪሶርሶች ወደፊት እናምጣቸው። ወገኖቻችንን እንጥቀማቸው። ግራ የተጋቡ ቤተሰቦቻችንን እናግዛቸው። በእኛ ጥፋት ምክንያት የሚቀጥለው ትውልድ አይጎሳቆል። እኛ ያበላሸነውን እነሱም አያበላሹት። እኛ ካበላሸነው ይማሩ ሰዎች። ያንግ ልጆች እያሳደጉ ያሉት ሰዎች ከኛ በእድሜ ገፋ አካል ነው የሚማሩትን ተምረው ጥሩ ትውልድ እናውጣ። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ትውልድ እናፍራ። ያን ጊዜ ነው አገር ሰላም የሚኖራት፣ አገር እረፍት የሚኖራት፣ ጥሩ ዜጎች የምናፈራው እንደዚህ አይነት
ትውልድ ማፍራት ስንችል ነው። እግዚአብሔርም ይረዳናል። በሰላም ዋሉ። ጨርሻለሁ። ዮፍታሔ ታንክ ዩ አጌን። ቴንኪዩ ፓስተር፣ እግዚአብሔር ይባርክህ። ለምትሰራው ሁሉ ጨምሮ ይስጥህና የሰጠህ አሜን። አንደበት ለሌላው መትረፍ እንዲችል ደግሞ እግዚአብሔርም እየተጠቀመብህ ስለሆነ እግዚአብሔር ጨምሮ ይጠብቅህ። በጣም አመሰግናለሁ። የሚቀጥለው ሳምንት ከፓስተር ጋር እስከምንገናኝ በጣም አመሰግናለሁ ፓስተር። እግዚአብሔር ይባርክህ። እሺ፣ ባይ 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 ባይ።